Hello guys, እንዴት ናችሁ? ሰላም ናችሁ? Welcome to my channel. This is Mikala American their blog and then their YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ welcome ጋይሶቼ ማለት ነው። እንደን ሰው ዛሬ ምንድነው ልነግራችሁ ፈለኩት ማለት ነው። ወይ ፈጣሪ ቢጨርስ በጣም አሪፍ ነበር። እኔ መረጋጋት ፈልጋለሁ። ጭንቅላቴ ግን አልተረጋጋልኝ። ባደይ በቃ ጭንቅላቴ አይሶርቱ ጋር ነው የምላችሁ። እኔ በቃ የሆነ ነገር እንትን ሲለኝ የመሳደብ እንትን አለኝ፣ ልምድ አለኝ። የሆነ የማበድ ስሜት ሲሰማኝ በቃ በተፈጥሮ ማለት ነው። ድሮ መጀመሪያ እዚህ አገር ሲመጣ ማለት ነው መጀመሪያ ላይ በጣም ነበረ እያበድኩኝ ነበረ። ከዛ ሚካኤል አልኩኝ። ከዛ ላይክ እነሱ ይፈቱኛል፣ እነዚህ ሀገር ይፈቱኛል። ላይክ እያበድኩ እንደሆነ አውቃለሁ፣ ግን ላይክ እኔ ስም ቀይረ ያሉኝ ማለት ነው አውቆ ስኒ ሁሉ ይለጥፉታል። እኔ ቤት ሚካኤል አይላቸዋለሁ፣ እነሱ ይለጥፉታል፣ እነሱ ይለጥፉታል። ጥቁር አፍሪካኖች እኔ ጋር አድርገዋል ባይደሚ ማለት ነው። እነሱ በውስጥ ያሰቃዩኛል ማለት ነው። በቃ ፈውሱ ምናምን እያደረጉ ማለት ነው። ከዛ ማለት ነው ባይደዊ አረብ አይደለችም አይ ቲንክ እዛ ሀገር ናት አረብ። ከዛ ማለት ነው ቀጫጫ እየነበረች ምናምን ነገር ማለት ነው ኤቭሪዋን ማለት ነው። ከዛ ያደርጉኛል ማለት ነው ውዶቼ፣ ልነግራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው ውዶቼ፣ ከዛ እንደዛ እያደረጉኝ ማለት ነው። በየቀኑ ነበረ ደግሞ ይሄ ልጅ ትራፕል የነበረውን ልጅ ባይደው ይሄዳለው ምናምን ነገር የለም እሱ የለም ይባላለው ኢቭን አትጋቢ ምናምን ነገር ብሎ ይመለሳል ባይደው ማለት ነው። ከዛ እኔ ለምንድን ነው ይሄን ያህል የሚያስቀኝ ነው ሊገባኝ ስላልቻለ ማለት ነው። ከመጀመሪያውም ነግሬያቸዋለሁ ባይደው ማለት ነው። እዛ ኔዘርላንድ ውስጥ የተዋረድኩት ወጣት ማለት ነው። አሁንም አንድ አሻራ ሰጥታለች። በየትኛውም ቦታ ብትሄድ እኛ የሆነ በቃ መንገዱን ልናዘጋበት እንችላለን ምናምን ብሎ ነው መሰለኝ። በለዛ ነበር መሰለኝ አይ ቲንክ በጣም ተማመኑት ማለት ነው። አሁን በጣም ላይክ በቃ ምንም በጣም ነው የሚንቆይ ባይደይ ማለት ነው። አሁን የሆነ ነገር ካለ ማለት ነው እሷ ምንም አታውቅም ባይደይ ማለት ነው። እንደፈለገን እናደርጋታለን ምናምን ብለው ነው መሰለኝ። አይ ቲንክ በጣም ነው የሚንቆይ ባይደይ ማለት ነው። እንደፈለጉ ነው የሚያደርጉት ባይደይ ማለት ነው። እንደርሶ ባይደይ ማለት ነው። እኔ ምንም ቻንስ አይሰጡኝም ለካ ይሄ ሁሉ እኔ የሚያሰቃዩኝ ማለት ነው። እስካሁን በየሱፐር ማርኬቱ በየቤቱ ምናምን ነገር ሲያሰቃዩኝ የሚኖሩት አይ ቲንክ እንደመሰለኝ ማለት ነው የሆነ ስምምነት አላቸው ባይደይ ማለት ነው። ለራሳቸው ብሎ ባይደይ ማለት ነው። በጣም ፓስታርዶ መሆናቸው ባይደይ ማለት ነው። እኔ የሆነ አላማ ይኖረዋል እኮ ሰው ሲያሰቃይ ማለት ነው። ለምንድን ነው ባይደይ ማለት ነው እርዳታ ምናምን ነገር ይላሉ ማለት ነው። ባይደይ ማለት ነው እርዳታ የሚባል ነገር አያውቁም ባይደይ ማለት ነው። እነዛ ሀገር እርዳታ የሚባል ነገር አይበረባደይ ማለት ነው። ጋችን ፈልጎ ነገር ቢያስወጡልኝ ማለት ነው ልክ at the same time after week ምናምን ነገር ይመልሱዋቸዋል። ከዛ እንዳለ ይበውዝታል ማለት ነው። ቤቱን መድኃኒት አድርጎ ነው የሚሄዱት። በቃ ኤቭሪቲንግ ጋር ልክ እንዳደረጉት ማለት ነው ይሄዳሉ። እንደርሶ እኔም ይሄ ሁሉ ዘመን እየነገርኳቸው ማለት ነው ምንም ለውጥ የለም ባገኝ ማለት ነው። እንዲሁም ወጣው ስበጣ እንኳንም ወጣች አሰይም ምናምን ብሎ ነበር ልተውኝ የሚገባው ባገኝ ማለት ነው። እንደርሶ አሁን ደግሞ ሲመለስ ማለት ነው በጣም የሚገርመው ነገር ማለት ነው ደግሞ እኮ እኔ እንትን እያልኩኝ ነበረ ማለት ነው። አሜሪካ ያለችውን ባለፈው ደግሞ ሳልጨርሰው ዘጋሁት ባገኝ ማለት ነው። በሀሳብ ማለት ነው ይደውልላታለሁ እና ስለ አባቴ ጠይቃታለሁ እና ምናምን ነገር እያልኩኝ ነበረ እና እኔንም እሷ ላይም ኢቭን ተንኮል አስቤ ነበረ። ምክንያቱም እሷ ተንኮል አስቤም አይደለም ምክንያቱም እንዲያምኑኝ ባገኝ ማለት ነው። ምክንያቱም እሷ እየነገረችኝ ያመነችልኝ እኔ ባይደው እንደምባል ምናምን ነገር ብሎ ይዋሻል ማለት ነው። ሀበሻ ብዙ ነገር ብሎ ነው የሚዋሻው እኔ ላይ። ከዛ ከሀበሻ ውጭ በጣም ብዙ ነገር ላይ የሚቀላቀሉ አረቦችም አሉ ባይደይ ማለት ነው። ከዛ ማለት ነው ወዶቼ ከዛ ምን ቢፈጠር ጥሩ ማለት ነው። ከዛ እያሰብኩ ነበረና ከዛ ቀጥታ ፕሮጀክት ላከብኝ ባይደይ ማለት ነው። ጋር ሳልደውልልህ ባይደይ ማለት ነው። እንዴ አይ ቲንክ እኔ ሀከር አድርጎኝ መሰለኝ። አይ ቲንክ እኔ ቤት ያለችው ጠንቋይ ናት ካመላለስላችኋለሁ መሰለኝ። አይ ቲንክ ማለት ነው ሹር 100% ለምንድን ነው ዩኒስ የምመሸማለው እንኳን ከዛ ማለት ነው ከተርጀክ ስላከኝ ባይደል ማለት ነው። ለሷ ትደውልላታለሽ የሆነ ምናምን ብሎ ማለት ለምን ትደውልላታለሽ ምን አስባ ምናምን ብሎ ምን አገባቸው እኔ ሳልናገር ባይደል ማለት ነው። ባህታዊ ደግሞ እንትን የማደርገው ነገር ማለት ነው ገና እንትን አድርጎ ማለት ነው እኔ ላይ እንደዛ አይነት ነገር ማለት ነው። ከዛ ማለት ነው ምን አውሮፓ ውስጥ ማለት ነው እንትን ማድረጋት እቺ ባይደይ ማለት ነው። ባይደይ ማለት ምንድን ነው የሚባለው ኤኒ ፕሌስ ሪፖርት አድርገናል ማለት ነው። ስለዚህ
እዚህ ሀገር ደግሞ የተበደልኩት እኮ ነኝ፣ የተቃጠልኩት ነኝ፣ የተወጋሁት ኤቭሪቲንግ የተበደልኩት ባዴ ማለት ነው። ደርሶ በጣም ነው ባለጉብኝ በጣም ከሚገባ በላይ ማለት ነው። ስለ ምንም ነገር አላሰቡም ባዴ ማለት ነው። እዚህ ደግሞ አያፍሩም ወይም ነው የምለው ባዴ ማለት ነው። ስለ ሊቢያ፣ ስለ መደፈር፣ ስለ ልቦናዊ ነገር እንቅልፍ ምናምን ብሎ ስጠይቁኝ ማለት ነው አይስወርቱ ጋር ነው የምላቸው አያፍሩም እነዚህ ሰዎች ብዬ ነው የማስበው። እንዴት ብሎ ነው ላይክ ድፍረት ያላቸው ምናምን ብዬ እንትን አሉ። ደግሞ እኮ ምንም ለውጥ የለም ብሎ ነው ብቻ መተውት ባዴ ማለት ነው። ከዛ ማለት ነው ልጆች የነጋቸው አይ ለምንድን ነው አላማቸው ምንድን ነው መንስኤያቸው ምንድን ነው ነበር ያልኩኝ የነበርኩት ባዴ ማለት ነው። ከዛ ማለት ነው ልጆች የነጋቸው ፈልገው ነገር ምንድን ነው መስላችሁ አሁን ማለት ነው እኔ በጣም ብዙ ጊዜ ተደጋጋሚ ቀይሩልኝ ብያቸዋለሁ ማለት ነው። ባጎቴ መጠራተት ሆነ እንትን ያደረጋቸው ነገር ማለት ነው ቀይሩልኝ ያልኳቸው ባዴ ማለት ነው። ቀይሩን ትላቸው ወይም አይኮን እንቀይርልሻለን ግን አሜሪካ እናደርግልሽም ምክንያቱም ትክክለኛ እንትን እስክታመጭ ድረስ ይህን ሽል ነበር ባዴ ማለት ነው። እንደርሶ እኔ እኮ እዚህ ሀገር ኢቭንም እኮ ኢትዮጵያ እንዳለ ለምንድን ነው መሰላችሁ ያቺ ሳራ የተባለችውን እንትን ማለት ነው ኢቭንም ኢትዮጵያ ጠልታ ነው ባዴ ያኔን በጣም እንትን ያደረገችኝ ገባችሁ ማለት ነው። እኔ ኢትዮጵያ ማለት ነው አማራ፣ ትግሬ ኤቭሪዋን ባዴ ማለት ነው። አንደር ሶ እኔ አውቃለሁኝ ማለት ነው። እንደምታዩት ሶሻል ሚዲያ ላይ ላይቭ ላይም ይመጣሉ ማለት ነው። ካያችሁት ማለት ነው አረቦች ማለት ነው። ኢቭን አውቄ ነበር መጀመሪያ ያስገባዋቸው እየነበርኩት ይሄን ሰው አብዝቼ ማለት ነው። አንደር ሶ ለምን ይላሉ ማለት ኤርትራ ኢትዮጵያ የሚል አንድ አረብ አልመጣም ባዴ ማለት ነው። እኔ ላይቭ ላይ ባዴ ማለት ነው ኢንዋን ኤርትራ ነበር የሚለው ባዴ ማለት ነው። ለዛ ስለሆነ ኢቭንም በቃ እኔ የሆነ የፍራት እንትን ነበረኝና አውሮፓ ውስጥም እንደዛ ይሁን ምናምን ብዬ ማለት ነው። ኢቭንም ፈረንጆች እንደዛ አላቸው ምናምን ግራ አይመስለኝም ነበርና አንደር ሶ ሴቶችን በቃ እንደዛ ይላሉ። ኢትዮጵያ በጣም ነው የሚጠርሱ ባዴ ማለት ነው። እንደርሶ ማለት ነው ልጆች ልነግራቸው ጠልቶ አይደለም ማይጠሉ አሉ ግን ይሆናል አይደለ የሆነ ሰው ሲማቸው ሲያጠፋ ወይም ደግሞ እንደነገርኳቸው ማለት ነው። እኔ ያው ኢሮብም ኢትዮጵያ ስለሆነች ያው አይደሉ ለምን እንደሆነ አላውቅም። ኢትዮጵያም ችግር አለባት ባዴ ማለት ነው። ግን ይሄን ያህል ኢትዮጵያ እንድጠሉ የሚጋነን ነገር አልነበረም ባዴ ማለት ነው። የሚያወሩት ነገር ባዴ ኤኒዋን የሚያወሩት ኢሮብ ነበር የሚያወሩት ላይ ከኢሮብ ውጭም አንዳንድ ሰዎች አይታጡም ባዴ ማለት ነው። ብዙ ነገር ብሎ ይሰርቦኛል እውነት ለመናገር ብዙ ነገር ተብሏል ባዴ ማለት ነው። ግን ይሄን ያህል ድርጊት ነው ዋና ነገር ባዴ ማለት ነው። እንደ ሶ በቃ አለ ነው በቃ በጣም የተጋነነ ነገር ላይ ሰዎቹ በቃ ሁሉም ይበድሉኛል ኤኒዋን ማለት ነው። እንደ ሶ አኒ ኢቭን አውሮፓ ገብቼ ነው እንጂ ኢትዮጵያውያኖችን ቆጭ በጣም ያስተዋልኩባቸው ማለት ነው። ገንዘቡን ቆርጣቸው ምናምን ነገር እንዲቆርጥ ምሽም ባልኩ ማለት ነው። ከዛ በፊት ግን ይሄን አላስተዋላቸውም ነበረ ማለት ነው። አላውቅም ኢቭንም ብዙ ነገር ባይ ዘ ዌይ አይ ዶንት ኖ እኔ ካቨር ለማድረግ አይደለም ኢቭንም እንትን እንዲመቸኝ ያመጣላችሁ ነበረ ግን አይ ዶንት ኖ አላውቅም ባዴ ማለት ነው። እንትን ሌሎችም ምንም ነገር አደርጉልኝ ግን አደረግን ነው የሚሉት ባዴ ማለት ነው። አንዴ ሰው በጣም የሚያሰቃዩት ሰዎች ጋር ነው የምላቸው እነሱ ጋር መቀመጥ በጣም ከባድ ነው ባዴ ማለት ነው። እኔ ሊቢያ ላይ ተቀምጫለሁ ሲረግሙ ባዴ ማለት ነው። አው ያስቀምጡ ማለት ነው። ከራስሽ ገንዘብ እንኳን ማለት ነው ካልስ እንዳትገዢ ባዶ ካልስ እንዳትገዢ ማለት ነው። አይሾት እኮ ነው የምላችሁ ወር ሊያቆየን የነበረውን ገንዘብ ማለት ነው በአንድ ሳምንት ውስጥ ያደርጉታል ባዶ ማለት ነው። እኔ ደግሞ ምንም አልሳሳም ባዶ ማለት ነው። ሲመጣልን ገንዘብ ቀጥታ መጣላቸዋለሁ እነሱ ግን ያደርጉታል ባዶ ማለት የተረገሙ ባዶ እነሱ አጋመ ነው ተባላል ባዶ ማለት ነው። ግን ካቨር ምናምን ነገር አይደለም ኤርትራውያኖች ናቸው ባዶ ማለት ነው። እንደን ከዛ ማለት ነው ልጅ ልንገራቸው መፈልገው ነገር ምንድነው መሰላችሁ ያው ያስራ ላይ የተለመደ ነው። በቃ የሆነ ሰው ባዶ የሆነ ነገር አጋማ ነው የሚበላ ባዶ ማለት ነው። አንተ ሾማል ሰዶች ያነግራችሁ የምፈልገው ነገር ምንድነው መሰላችሁ ከዛ ማለት ነው ለዛ ነበርና አንተ ሰው እኔ ኢትዮጵያ ነኝ እንዳላችሁ ባዶ ማለት ነው። ቪዲዮም ነበረ ባዶ እኔ እንድናገሩ የሚፈልጌ ነው ባዶ ማለት ነው። እነ ሳራን ምናምን ነገር እንደዛ ሲባል ጊዜ ማለት ነው ያው ሰው ሀገር ሆናችሁ ደግሞ ግዴታ ነው በቃ ያው ከሰው ጋር ከሀገሪቱ ሰዎች ጋር መሄድ ባዶ ግዴታ ስለሆነ በቃ ምንም ማድረግ አይቻልም ባዶ ማለት ነው። እዚህ ሀገር ደግሞ ሳያቸው ኤርትራም ኢትዮጵያም አይልም ባዶ በቃ ስለ አባቴ የሚያስቡ ብቻ ነበር የሚመስለኝ። ግን ደግሞ ምንም አላማ የላቸውም በቃ እኔን ከማሰቃየት ውጭ ለካ ከዛ ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደሱ የሆነ ምላሽ ሰጡኛል ምናምን ብዬ ነበር። ምንም ምላሽ የለም ምንም ነገር የለም። በቃ በየቀኑ ባዶ እኔን ማቃጠል እኔን ማሰቃየት በቃ እኔ ላይ መዝራራት ማለት ነው። በየሱፐር ማርኬቱ በየእንትኑ እንደዚህ ስራ ላይ ምናምን ነገር ለካስ እኔ ላይ መዝራራት ባዶ ማለት ነው። ምንም አላማ የላቸውም ባዶ ማለት ነው። አሁን ደግሞ
በየቦታው በቃ ሪጀክት ብለናል መኳ አይደለም ያሉበት ማለት ነው። ስለዚህ ወደ ሀገርሽ ትመልሻለሽ። ከዛ ደግሞ 2 አመት ሙሉ እዚህ ሀገር እንድትታይ አንፈልግም ምናምን ነገር አይልም ማለት ነው። ምን ሰው ማለት ነው አሁን ሰው ከገደለ ወይ የሆነ ጥፋት ካጠፋ ነው እንጂ ይሄን ያህል የተጋነነ ነገር አይባልም ማለት ነው። እንደሱ በጣም እንትን አድርጎ ነው ላኩልኝ የነበርኩትን ሁኔታ ብታዩ ማለት ነው። መጀመሪያ እዚህ ሲመጣ ማለት ነው ኢቭንም በቃ የሆነ በቃ ጭልም ብለውብኝ ነበረ። በቃ የሆነ ራሴን አጥፊ ምናምን የሚል ስሜት ነበረ ይባል ማለት በቃ የሆነ አለ አይደለ በቃ በጣም በቃ የሆነ በቃ የሰይጣን ፊሊንግ አለ አይደል? እንደዛ ነበር ሲሰማኝ የነበረው። ላይ ከኔ ጋር የነበረችው ሶማሌ ናት። በቃ የሆነ መንፈስ የላትም። በቃ አይደል አላቀምፓት ወይ በቃ የሆነ አለ እንደሱ እሷ ደግሞ እንደዛ ሲሆንብኝ ታይም በቃ እንደዛ አይነት ነገር ይመቻታል ማለት ነው። ባይደይ ማለት አሁን ሙሉ በሙሉ ዘጓት ማለት ነው። ሴትዮዋ በጣም አሳበረች ባይደይ ማለት ነው። እኔ እንደዛ አይነት ሀበሻ እንጂ ኢቭን እንደዛ አይነት ሶማሌ እንኳን አይቻላቅም። ከሰርቱ ጋር ነው የምላችሁ። እኔ ብዙ ሶማሌዎችን አውቃለሁኝ። አስቸጋሪ ናቸው። ጥባያቸውንም በሙሉ አውቃለሁኝ ባይደይ ማለት ነው። ሀበሻ በደንብ አውቃለሁ ማለት ነው። ኢቭን ሳምታይምስ ኤርትራ ሳምታይምስ አለስ ኢሮብም ባይደይ ኢሮ አንዳት ኤርትራዊ ነች ስትል ነበረችው ማለት አንድ ሳምታይምስ ኤሮፓናት ይሉታል፣ ሳምታይምስ ኤርትራዊ ነች ይሉታል፣ ሳምታይምስ ኢትዮጵያዊ ናት ይሉታል። ባይ ትንሽ ይመሳሰላሉ። ምክንያቱም በጣም አስቸጋሪ ናቸው ባይ ማለት ነው። ትንሽ ነገር ካዩ በቃ የሆነ ነገር በቃ ጥሩ ነገር ካደረግሽላቸው ማለት ነው በቃ የሆነ ነገር ይታያቸዋል። በቃ ለምንድን ነው ይሄ ነገር ያደረግሽው ምናምን ጭቅጭቃል ማለት ስራ የሚባል ነገር በጭራሽ አትወድም። ስራ የሚባል ነገር አትወድም ባይ ማለት ነው። በጣም በስራ እኔ ልትመካኝ አትችልም ባይ ማለት ነው። በሌላ ነገር አይደለም። አንደር ሶማሌ ሰዎች ለነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ከዛ ደግሞ በጣም ችኩል ናት። በጣም ችኩል በቃ በጣም ነው የምታወራው ባይ ማለት ነው። እንደን አንደር ሶማሌ ሰዎች ለነገራቸው የምፈልገው ነገር ማለት ነው። አንደር ሶ እኔ ምንም ብትሆን ምንም ባይ ማለት ነው በሰላም ከተቀመጠች ጉዳይ አይደለም። በቃ ላይክ የሆነ ነገር ማለት መፍትሄ አላጣም ምናምን ብዬ ቁጭ አልኩኝ ባይ ማለት ነው። ሌላ ጊዜ ማለት ነው ከጭቅጭቁ ጋር ደግሞ ሽታቸው ባይደውይ ማለት ነው። ሽታ በቃ ሽንት ቤት ብቻ አይደለም በቃ በጣም የበሰበሰ ሽንት ቤት አለ አይደል? እንደዛ ነው የሚሸተው ሁሌ ቤታችን ነው ባይደውይ ማለት ነው። እነሱ ሲወጡበትም ሽታው ይቀራል ባይደውይ ማለት ነው። ችግሩ ማለት ነው ነበረና እቺ ሳምታይምስ በቃ የሆነ ፋኛቱራ እንደተከፈተ ምናምን ነገር ይሸታል እውነት ለመናገር ማለት ነው። ግን ሌላ ጊዜ ደህና ነው ባይደውይ ግን ሳምታይምስ ነገራቸው አልችልም በቃ እስከሚያብስ መልሳይ ድረስ በቃ የሆነ ነገር የሆነ ሽታ አለ ባይ ማለት ነው። ሰዎቹ እንደርሶ ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። ሴቶች ስንባል ብዙ ችግር አለብን። ፐሬድ ይመጣናል። ብዙ ነገር አለብን። ግን ማለት ነው ይሄን ያህል ሽቶ በጣም ነው የሚያስጠላው። አይሰርት ባል ነው የምላቸው እኔ ባይ ማለት ነው። ሽቶ ያስጠላል። እኔ አላውቅም ባይ ማለት ነው። እኔ ባልታጠብም ባይ ማለት ነው አልሸትም በጭራሽ ባይ ማለት ነው። እኔ ብቸኛዬ እንትን ማለት ነው የሚያስቸግረኝ ምንድነው ፐሬድ ነው ባይ ማለት ነው እንጂ ይሄን ያህል ቤት የሚበክል ባዲው እንደነገርኳችሁ ቅባት ደግሞ አልወደም ባዲው ማለት ነው። እኔ ደግሞ የምጠላው ነገር ማለት ነው ቢጠላ ደግሞ ሰውን የማልይዝበት ነገር ማለት ነው ሽታ የሚጠላ ሰው እኔ አልጠላም በህይወቴ ማለት ነው። ልክ እንደ ራሴ ማለት ነው። ነገራችሁን ፈልጎ ነው። እኔ ሽታ በጣም ነው የምጠላው። በቃ የሆነ ነገር ሽታ በጣም ነው የሚያስጠላኝ። ፈርቶ ጋር ነው የምላችሁ። አሁን ሰው ደግሞ ራሱን ከረሳ ራስህን ረስተሃል ማለትም ችግር የለውም እኮ አይፎርስ ጋር ነው የምላችሁ። አሁን በጣም ከቆሸሸ በቃ ራሱን ከጣለ ማለት ነው ራስህን እየረሳክ ነው ምናምን ነገር ማለት አይደብርም ባዲ ማለት ወዶች ነገራቸው እንፈልገው ነው ማለት ነው። በሌላ መንገድ ካልተነገረ ባዲ እኔም በምንም ነገር ቢነግሩኝም አልጠራም ባዲ ማለት ነው። ሽታ የሚባል ነገር አልወደም ባዲ ወድቃ ነው የምላችሁ። ግን ለሰው ይሄን ያህል አልናገርም። ግን ካሁን ወዲህ ያውን ጨጓራዬን በጣም ስለሚያመኝ ማለት ነው ያስመልሰኛል። በቃ ምንም መቋቋም አልችልም ባዲ ማለት ነው። አንተ ሾው አኑ ማለት ነው ምን አለ መስራችሁ ትንሽ የሆነ በቃ በጣም የሚያስጠላ ሽቶ ካዩበት ማለት ነው። ከዛ በኋላ በቃ ላይ ዝግት ነው የሚያደርገኝ ችግር አለብኝ ማለት ነው። የሆነና መጥፎ ጠረን በጣም በተደጋጋሚ ካዩኝ ማለት ነው ችግር አለብኝ እንደን ሰው ማለት ነው ወዶቼ። ከዛ በኋላ በቃ የሆነ የሚዘጋኝ ነገር አለና ማለት ነው ወዶቼ። በቃ ይዘጋኛል፣ ያንን ሰው በጣም ይዘጋኛል ማለት ነው። እንደን ሰው ማለት ነው ወዶቼ። ልነግራችሁ ፈልገው ነገር ማለት ነው እኔንም እንደዛ ይመስለኛል። ሰው በቃ ትንሽ ነገር የሚጠላ ምናምን ነገር ይመስለኛል ባዲኒ ማለት ነው። እንደን ሰው እኔ ለራሴ እናጽነት እሰጣለሁ፣ ለሰው ደግሞ እናጽነት እሰጣለሁ ማለት ነው። ህይወቱ ውስጥ ማለት ነው እንደ ፍላጎቱ ነው የምኖረው ባዲኒ ማለት ነው። እንደን ሰው ማለት ነው ሰው ማለት ነው ወዶቼ። ልነግራችሁ ፈልገው ነገር ማለት ነው እኔ የሆነ ጠረን ነገር አይመቸኝም። እንደን ሰው ከዛ ቀጥሎ ለነገራቸው ፈልገው የአፈ ጠረንም ይሁን የምንም ጠረን አልወደም ባዲኒ ማለት ነው ወዶቼ። ልነግራችሁ ፈልገው ነገር ማለት ነው ከዛ
ምንድን ነው ልላቸው የፈለጉት መሰለኝ? አሁን ደግሞ በጣም ስራ የምታማርጡ ሰዎች ማለት ነው። በጣም ስራ አሁን አንድ ሳንቲም ሳይኖራቸው እኔ ሀብታም ልጅ ነኝ፣ ጽዳት አልሰራም፣ እኔ ሀብታም ልጅ ነኝ፣ እንትን አላነሳም፣ ኩባያ አላነሳም። ሞደሃል አሪዮ ይታለ ታዲያ ሀብታም አባትሽና እናትሽ ምን እያደረጉልሽ ነው? አንቺ የነሽ አንዳንድ ሰው ማለት ነው። ልጆችን ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? አሁን እኔ ሀብታም በቃ እንደዚህ አይነት እቃ ማጠብ ምናምን እንደዚህ ስራ አልወደም ምናምን የምትሉ ሰዎች በጣም የምታስቀው ይበለኝ ማለት ነው። እንደሱ ላይክ እኔ በቃ የሆነ አንዳንዴ ደግሞ ሼም የሚይዛችሁ ወይኔ ስራ ለስራ ምናምን ብላችሁ ማለት ነው። አሁን በቃ እኔ ሀብታም ቤተሰብ እያለኝ ወይ ደግሞ ሀብታም በቃ እንደዚህ እንትን እየተንቀባረርኩ ነበረና ስደት ላይ ወጣችሁ ማለት ነው። በተለይ ማለት ነው እንደዚህ የነበርኩኝ አሁን ደግሞ እንደዚህ አይነት ስራ መስራት ወይም ጋር የምትሉ ሰዎች በጣም የምታስቀው ይበለኝ ማለት ነው። በጣም ነው የሚያስቀኝ ባይዘኝ ማለት ነው። እና ሶስት ያው ስራ ማለት ነው ያገኘውን ስራ መስራት ነው ባይዘኝ ማለት ነው። ስራ አልንቀም ባይዘወይ ማለት ነው። ስለዚህ ማለት ነው ወደ ቼክ ነገራችን የምፈልገው ነገር ምንድነው መሰላችሁ? ግን ሰው ማለት ነው አሁን እዚህ ያለ መቋረጥ ማለት ነው ያለ መቋረጥ የሆነ የሚሰቀስቀኝ ነገር አለ ማለት ነው። አይሶቱ ጋር ነው የምላቸው አንተ ሰው በቃ እሱ ሲዘጋ አይ ቲንክ አይወደውም እዚህ ሀገር በቃ በጣም እንዲሰቃይ ይፈልጋል ማለት ነው። አንተ ሰው መሰለኝ አይ ቲንክ በጣም አይ ዶንት ኖ እልህ ስለተያዘው ይሆናል ባይዘኝ ማለት ነው። ንቀትም ይሆናል በጣም ሽሮ እንዳደርጋቸው ስለምፈልግ ይሆናል ማለት የለም እሱ የመጣ ይምጣ። እንደርሶ ማለት ነው ብቻ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ማለት ነው እንደርሶ ማለት ነው እኔ ላይ በጣም ነው የሚያልቁት። ምክንያቱም እኔ በጣም በቃ ምንም ስለማላቅ ምናምን ነገር ምናምን ብሎ መሰለኝ አይ ቲንክ ማለት ነው ኤቭሪቲንግ እዚህ የሚሆነው ነገር ምንም ነገር አይጠፋቸውም ማውቆ ባይዘኝ ማለት ነው። እንደ አይ ቲንክ እኔን በጣም እንትን አድርጎ የሚያሰቆኝ ማለት ነው። ለወደፊት እኔን ሲያሰቃኝ ማለት ነው ለወደፊት አይ ቲንክ የሆነ የሚያደርጉት ነገር አላቸው መሰለኝ። አይ ቲንክ ውል አላቸው ማለት ነው እነሱ ምላሽ የሚመለስላቸው ባይዘኝ ማለት ነው። ለዛ ነው መሰለኝ አይ ቲንክ በቃ እኔ ምንም ቢያደርጉኝም ባይዘኝ ማለት ነው በቃ ፈለጉ እንደፈለጉ ሊመተቱኝ ይችላሉ፣ የፈለጉ እንደፈለጉ ማድረግ ይችላሉ ባይዘኝ ማለት በዛ ስለምታ ምክንያቱም በዛ ደግሞ ምንም ግድ ባይኖራቸው ኖሮ ማለት ነው ሰዎቹ በቃ ላይክ ሌላ ሰው እኮ ያውቃቸዋል ባይዘኝ ማለት ነው። የሆነ በቃ እንትን ስለሚላቸው ነው ዝም ያሉት እንጂ ብዙ ሰው አይደለም አሜሪካ ማለት ነው ለአውሮፓ እንኳን ስንት የተሳደባል ባይዘኝ ማለት ነው። እንደን ሰው ማለት ነው ልጅን እየሰደባቸው አለ ማለት ነው። እነዚህ ለኔዘርላንድ ባይዘኝ ማለት ነው። እንደን ሰው በእኔ ምክንያት ማለት ነው እንደን ሰው ማለት ነው ልጅ ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ስለዚህ የሆነ በቃ ላይ ለኔ በጣም እንትን ቢሆን ኖሮ እኔ አውቃቸዋለሁ እንደሚመጣ እኔ ሊያውቁኝ ምናምን ነገር አይፈልጉም። ስለ ራሳቸው ብቻ ነው የሚያስቡት። ስለማንም ሰው ግድ የላቸው። እኔ ባይዘዊ ማለት ነው ባናቴ ቢታከል አይደለም ሽጥ ብል ምንም አይመስላቸውም ነበር። አንድ ጾግራቸው እንኳን የተነቀለ አይመስላቸውም ነበር። ምንም ነገር ማለት ነው። አዘርሰ ማለት ነው ወንዶች ነገራቸው ፈልገው ነገር ማለት ነው ምንድነው መሰላችሁ? እኔ ደግሞ በጣም እንትን ነው ባይዘኝ ማለት ነው። በቃ አንዴ እንትን ካልኩኝ ምንም አይመስለኝም ማለት ነው። እንደን ሰው ማለት ወንዶች ነገራቸው ፈልገው ነገር ምንድነው መሰላችሁ? ሰዎቹ በቃ እንትን ሲያዩ በቃ ላይ ሌላ ነገር ያለው ምናምን ነገር እኔ እኮ ስለማይገባኝ እኮ አይደለም ወንዶች ይገባኛል እኮ በጣም ስለሚግድ እንደሌላቸው ስለ ጥቅማቸው እንደሚያስቡ በጣም ሰልፊሽ እንደሆኑ ምናምን ነገር በቃ ምናምን ነገር ነው እንደሆኑ በጣም አውቃቸዋለሁ ባይዘኝ ማለት ነው። በቃቸው ምንም አይመስለኝም ባይዘኝ ማለት ነው። ይደብሩኛል፣ ያስጠሉኛል ባይዘኝ ማለት ነው። እኔ ባይዘኝ እዚህ ሀገር የሆነ ነገር ሲፈጠር ካየኝ ማለት ነው በጣም ነው የምስቀባቸው ባይዘኝ ማለት ነው። እኔ ምንም ነገር ላደርጋቸው አልፈልግም። በጣም ስለሚያማርሩኝ ባይዘኝ ማለት ነው። አይሰርቱ ጋር ነው የምላቸው ፈጣሪ በቃ እንደሆነ መንገድ ከዚህ ሀገር ቢያነሳኝ ባይዘኝ በጣም ደስተኛ በሆንኩኝ ነበረ ማለት ነው። ያቃጠሉኝ ጊዜ እያቃጠሉኝ እያሰቃዩ ያውቃሉ እኮ አውቆ ሆኑ ብሎ እኮ ነው። እኔ በጣም ላናገራቸው ያስጠሉኝ የነበሩት ለምንድን ነው መሰላቸው? እነሱ ጋር
ማለት ነው። እንደዛ እንትን ላይ ምናምን ነገር ፖስት አለ አይደለ? ኤቭሪ ታይም እንደዛ አድርጎ ማለት ነው ስሜን አውጥቶ ማለት ነው እንትን ይላሉ፣ ትንሽ የሆነ ነገር ይላሉ፣ ምን ይላሉ ማለት ነው። በቃ ኢቭን ትራፕል ላይ ባይደይ ማለት ነው። ከዛ እንደዛ ሲያደርጉ ሳያቸው ባይደይ ማለት ነው በቃ አወቅኳቸው ባይደይ ማለት ነው። እነዚህ ሰዎች ምናምን ነገር በቃ አሁን በጣም እኔ ላይ ማለት ነው ፌድ አድርጓል ባይደይ በጣም ማለት ነው። ሌላ አቅጣጫ ይዟል ሰዎቹ ምናምን ብዬ ማለት ነው እንደሱ ማለት ነው። ከዛ ማለት ነው ወዶች ልነግራቸው ፈልገው ነገር ማለት ነው። ከዛ በኋላ ማለት ነው ምንም በቃ እንትን አልኩኝ፣ ዝም አልኩኝ ባይደኝ ማለት ነው። ከዛ ደግሞ ቀጥሎ ደግሞ ምንድነው እንትን የሚያደርጉት ባይደኝ ማለት ነው። ደርሶ በቃ እንደፈለጉ እንትን እኔ በቃ እንትን ሲያደርጉ ማለት ነው። በቃ ባይደኝ አሁንም እየተቃጠልኩ ነውና አሁንም ዝም ሊሉኝ አይገባም ነበር። አይሶርስ ነው የምላቸው። ከፈለግሽ ሂጂ ውጪ፣ አዎ ወደ ፈለግሽ ሂጂ፣ ወይም ደግሞ የሆነ መፍትሄ እናደርግላት ብሎ እያስቡ ነበር። ግን ምንም አይመስላቸውም ባይደኝ ማለት ነው። ችግሬ ደግሞ እዚህ ነው። ከዚህ ሲሄድ ኢቭንም እኔ ሁሉ ችግር እንዳለብኝ ያወቅኩት ከዚህ ሀገር ሲሄድ ነው ባይደኝ ማለት ነው። እዛ በሄድኩበት ጤና ስላየሁኝ ባይደኝ ማለት ነው። ለዛ ነው እኔ በጣም ብዙ ነገር እንደያዘኝና ብዙ ችግር እንደነበረኝና እዚህ እንዲሆን ያወቅኩት ምናምን ስላቸው ምንም እጥጥ አይላቸውም ባይደኝ ማለት ምንም አንድ ጸጉራቸው እንኳን አይነሳም፣ ምንም አይመስላቸውም። ምክንያቱም እነርሱ በጣም ብዙ ነገር አድርገዋልና በጣም በቃ ስለ ካቨር ብቻ ነው የሚያስቡት ባይደኝ ማለት ነው። እንዴት አድርጎ ማለት ነው ቆሻሻ ስራቸውን ካቨርን እንደሚያደርጉ ነው እንጂ የሚያስቡት ስለኔ ምንም ነገር ያሳስባቸውም ባይደኝ ማለት ነው። ዴይ ዶንት ኬር ማለት ነው። ኢቭንም ባይደኝ ማለት ነው አሰቃይቶ ይገራ ማለት ነው። ከኔ ብዙ የሚጠብቁት ነገር አለ ማለት ነው። ከኔ ብዙ መጠቀም የሚፈልጉት ነገር አለ ባይደኝ ማለት ነው። እዚህ ሀገር ባይደኝ ማለት ነው። እኔ ምንም ነገር ምንም አያገባቸውም። ዴይ ዶንት ኬር ስለኔ የሚያስቡት አንዳት ምናምን የላቸውም ባይደኝ ማለት ነው። ኤቭሪ ታይም የሚያደርጉት ማለት ነው እኔ የሚለውን አይደለም ከኔ ጋር አለው እንደፈለገ ሌላ ሰው እንደፈለገ ነው የሚያደርጉት ማለት ነው። ኢቭንም ቤቱንም አሁን ሲስር ምናምን ነገር ነው ያለ ነው ባይደኝ ማለት ነው። የሆነ ታይም ላይ ልጅቷ ታሰረች ሶማሌ ነበረች እና አሁንም ማለት ነው እዚህ ሲያስመጡን ማለት ነው አልጋውን ኤቭሪቲንግ ማለት ነው ልክ እሷ እንደምትፈልገውና እሷ በመረጠችበት እና እሷ እንደፈለገች ነው ያደረጉት ባይደኝ ማለት ነው። እሷ ግን ለኔ እንትን አስባ ነበረ፣ ግን በተቃራኒ ሆነባት ባይደኝ ማለት ነው። እኔ በጣም ነው የምወደው ሴት በጥቁር በደምብ ጭሙን ባይደኝ ማለት ነው። እኔ በጣም ነው የሚጠቅመኝ። ምን ጣላችሁ አንጎቴ ማለት ነው ብላክ ዋይት ነበረ ምን በቃ የሆነ የጥቁር ነጭ ስለነበረ ማለት ነው። አንደን ሰው በጣም በቃ ላይ ለኔ በቃ ኤቭሪዌር ባይደይ በጣም ነው የሚመቸኝ። ሰው እኔ በቃ ምንም ባይደይ ማለት ነው ንጹህ ልብ ይኖራቸው ብቻ ማለት ነው። አንተ ሰው ማለት ነው ኤኒዌር ማለት ነው ኤኒዌር ባይደይ ማለት ነው። ድሮውንም ባይደይ ማለት ነው እኔ ከዚህ ሀገር እንዳልወጣ ማለት ነው እኔን በቃ ምንም ነገር እንትን አደርጉልኝ ነበር ማለት ነው። እዚህ ሀገር በጣም እንትን ታውቃቸው ማለት ነው። ኤቭሪ ታይም የሆነ ታይም ሶማሊ መታ ነበረች የሆነ እነሱን ነበር ሹሩር የሚያደርጓቸው። ምክንያቱም እኔ የሆነ ነገር የማደርገው እነሱ ነው። የሆነ ነገር ከፈለግኩም እንዲወጣ ይሆናል አይደለም የሚያስወጡኝ። የሆነ ነገር መትቶ ማለት ነው ቢቀመጥም ከሆነ እነሱ የሚያስቀምጡኝ ነው የሚመስላቸው ባይደይ ማለት ነው። እነሱ ነው በጣም ብቻ ሹሩ ነው የሚያደርጉት ባይደይ በቃ እኔ ራሴ ያለሁት አይመስላቸው። በቃ ኤቭሪቲንግ ባይደይ ማለት ነው እነሱ እየተቆጣጠሩ ማለት ነው ወደዚህም ወደዛም እንደሚልኩኝ ነው የሚመስላቸው ባይደይ ማለት ነው። እንትን ሰው ባዶ ባይደይ ማለት ነው። እኔ በቃ ምንም ነገር ማድረግ እንደማልችልና በቃ ኤቭሪ ታይም እኔ ባይደይ ታሰሬ እንደፈለጉ እንደሚያደርጉኝ ነው ባይደይ የሚያስቡት ባይደይ ማለት ነው። እንትን ሰው አሁንም እንደዛ ነው ባይደይ ማለት ነው። አሁንም በቃ እንደዛ ስለሆነ ባይደይ ማለት ነው። ያው ከኔ ማለት ነው ጥቅም የሚያገኙ ከሆነ በቃ ይጠቀማሉ። ካልሆነ ደግሞ ከፈለኩም ይሞት፣ ከፈለኩም ይቃጠል፣ ከፈለኩም ሬሳውን ይርሙት፣ ምንም ግድ የላቸው፣ ምንም አይመስላቸውም ባይደይ ማለት ነው። እንትን ሰው አይሶርስ ነው የምላቸው። እዚህ ብዙ አረብ አለ ማለት ነው። ብዙ ነገር የሚያውቅ ደግሞ ማለት ነው ብዙ ነገር ካቨርን ያደርጉላቸዋል። ብዙ ነገር ደግሞ ውሸት አድርጎ ማለት ነው ለራሳቸው ይላሉ ባይደይ ማለት ነው። እንትን ሰው ማለት ነው እነሱንም ይፈራሉ ባይደይ ማለት ነው። የሆነ ነገር እንዳይፈጠር ባይደይ ማለት ነው። ለኔ ምንም ነገር እንዲረዱኝ አይፈልጉም። ምክንያቱም ኤቭሪቲንግ አሳልፈው የሚሰጡት ማለት ነው ለአረብ አሳልፈው ይሰጣል፣ ለሶማሊያ አሳልፈው ይሰጣል፣ ሀበሻ አሳልፈው ይሰጣል፣ ለኤቭሪዋን አሳልፈው ይሰጣሉ ማለት ነው። ለምንድን ነው እንደዛ የሚያደርጉት መሰላችሁ ውዶቼ ማለት ነው? ለምንድን ነው እንደዛ የሚያደርጉኝ? ምክንያቱ ባይደይ ማለት ነው በእነሱ ይፈሽላሉ ባይደይ ማለት ነው። ብዙ ነገር ይወጣቸዋል ማለት ነው። ብዙ ነገር ካቨር አድርገዋል ባይደይ ማለት ነው። እንትን የማይታሰብ ነው። ምንም ነገር የሚያሰራ ሰው የለም ባይደይ ማለት ነው። እነዚህ ባይደይ ተሻሽጎ በቃ ቆሻሻ ሆናለች ባይደይ ይህች ሀገር ማለት ነው። እኔ ላይ ቆሻሻ ባይደይ ማለት ነው። ስንት የሰበሰቡ ስላላት ማለት ነው ምንም ለማድረግ ባይደይ ማለት ነው እንትን የላትም ባይደይ ማለት ነው።
እንደ ፍራ እንኳን ማለት ነው አንድ ሀሳብ እንኳን ኢንተርቪው ላይ እንኳን ሙሉ ሀሳብ እንኳን ማውራት አንችልም ባዴ ማለት ነው። አይሶርስ ጋር ነው የምላችሁ በአንዴ ዝግት ነው የሚያደርጉት ባዴ ማለት ነው። እንትን ሰው በቃ በጣም ነው የሚገርመው ባዴ ማለት ነው። ምንም አይነት እርዳታ ማለት ነው አሁን ማለት ነው እኔ ባዴ የሆነ ስለ ልቦና ችግር እየገጠማት ነው እቺ ልጅ እያሸጨነቅናት ነው ምናምን ደብሯታል፣ ሸልችቷታል ምናምን they don't care ለምን ብቻዬን ቅንቅል አለን ባዴ ማለት ነው። ለራሳቸው ይመቻቸው ብቻ ማለት ነው። ለዚህ ሀገር ለራሳቸው ይመቻቸው ብቻ they don't care about nothing ባዴ ማለት ነው። እንትን ሰው አሁን የሆነ ሰው ከቀረቡኝ ማለት ነው እነዚህ ያሉት ማለት ነው ወይ ሶማሌ ወይ የሚሆነ ሰው ማለት ነው የሚከራከረው ወይ የሆነ እኔ ቤት ያለችው ማለት ነው የሆነ በቃ ከተከራከሩት ማለት ነው ቀጥታ በቃ የሆነ በቃ በጣም ብዙ ሌላ እንትን ነው የሚያደርጉት። ለምንድን ነው እንደዛ የሚያደርጉት ማለት ነው? በቃ የሆነ በቃ አሁን ወይ የሆነ ደህና የሚያደርገኝ ከሆነ በቃ እረፍት የሚሰጠኝ ከሆነ ምናምን ነገር አይወድም ባዴ ማለት ነው። ምክንያቱም ባዴ መጠቀሚያ ብቻ ነው ባዴ ማለት ነው። መጠቀሚያ ብቻ ማለት ነው እዚህ ሀገር ባዴ ማለት ነው። እንደን ሰው ማለት ነው ወደ ቸል ነገራቸው የምፈልገው ነገር ማለት ነው በጣም ነው የሚገርመው ባዴ ማለት ነው። ብልግናቸው እስከምንጠግ እንደሆነ በጣም ነው የሚገርመው ባዴ ማለት ነው። እንደን ሰው እዚህ ሁሉ ነገር እያደረጉ ባዴ ማለት ነው አሁንም ኢቭንም ባዴ ማለት ነው ስራውንም መስራት የማልችለው ባዴ ማለት ነው እነሱ ሲፈልጉ ብቻ ነው የሚሰራው ባዴ ማለት ነው። ገንዘቡ የሚቆረጠው ለምንድን ነው ባዴ እነሱ ሲፈልጉ ይቆረጣል ባዴ ማለት ነው። ኤቭሪ ታይም ዳይሙን የሚያደርጉ ባዴ ማለት ነው ኮተታቸውን ለመደበቅ ነው ባዴ ማለት ነው። እስከ መጨረሻ ገና ማለት ነው ብዙ ኮተት አላቸው ባዴ ብዙ ነገር ባዴ ማለት ነው። ገና ጊፍ ቀጣይ ነው ባዴ ማለት ነው። ነገራቸው የምፈልገው ነገር ማለት ነው ልነግራቸው የምፈልገው ነገር ማለት ነው እንትን ሰው እኔ ይሄንን ነገር እያወቅኩ አይመስላቸውም። ሌላ ሰው እያወቃቸው ምናምን ነገር አይመስላቸው። ምስጢር የሚባል ነገር የለም። እኔ ሁሉ ነገር ባዴ ማለት ነው እንዳለ ነው የምዘረገፈው ባዴ እዚህ ጋር የምዘረገፍ በፊት ማለት ነው። አንተም ሰው ማለት ነው ወዲቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? እንትን ሰው ማለት ነው ኤቭሪቲንግ ማለት ነው የእንትን ነው የሚያደርገው ባዴ ማለት ነው። ኤቭሪቲንግ ማለት ነው መጠቀሚያ ማለት ነው። የራሳቸውን ካቨር ብቻ ነው የሚያደርገው ባዴ ማለት ነው። ሳይድ ዴይ ዶንት ኬር ማለት ነው እያስመሰሉ ነው ባዴ ማለት ነው። ስለ ነጭም ስለ ጥቁር ምንም ነገር የለውም። በቃ እነሱ ስለ ራሳቸው ብቻ ነው የሚያስቡት ባዴ ማለት ነው። እኔ ሀገሬን ክጄ ማለት ነው ከነዚህ ጋር ሀገር ሆኜ ማለት ነው ሀገሬን እንዳቃጥልላቸው ነው የሚፈልጉት ባዴ ማለት ነው። ገና የሚፈርስ ነገር ካለ ማለት ነው የሚሰበር ነገር ካለ የሚበጠበጥ ነገር ካለ ገና ከዚህ በላይ ቢለወጥ እንዲያነምጡ ነው የሚፈልጉት። ልክ አሁን አሜሪካን ሰው ላይ እያስነሷት እንዳሉ ማለት ነው። አሁን ሰው ላይ እያስነሷት እንዳሉ ማለት ነው ችግር ውስጥ አስገብተዋት ማለት ነው። እኔንም ባዴ ማለት ነው እያስመሰሉ ማለት ነው እኔ ጋር ሰው ያስመጣሉ። ከዛ ማለት ነው ጥቁር የሆነ ነገር እንትን ያመጣሉ ማለት ነው። ከዛ ልክ በቃ እነሱ ጋር ሆነ ምናምን ልጆቹን ይዘውልታል ምናምን ነገር እንትን ያደርጋል ማለት ነው። ልክ እኔ ጥራታቸው እንደሆንኩኝ ማለት ነው ለእነዚህ አፍሪካኖች ምናምን ነገር በቃ እኔ አፍሪካ ስላልሆንኩኝ ለእነሱ ጥላታቸው እንደሆንኩኝ ምናምን ነገር ብለው ምናምን በቃ ምናምን ብለው ያስመስላሉ ማለት ነው። ወዶቼ ልነግራቸው የምፈልግ ማለት ነው ይላሉ ባዴ ማለት ነው። ከዛ ማለት ነው በቃ ሰው አንዴ ሲባለግብኝ በቃ ፌድ ነው የሆነብኝ። ምክንያቱም ድክመቴን ስላወቀው ባዴ ማለት ነው። አሁን ድክመቴን እንዲያወቀን ባዴ መስሎኝ ይሄን ሀላል አይባልግም ግን በቃ ጥቅም ሳሳቸው በቃ አዩ በቃ ጥቅም አዩና እንትን አለ ባዴ ተመቻቸው ባዴ ማለት ነው። ለምን በቃ ምንም ቢያደርግ ማለት ነው ምንም ነገር ያውቃል ለምን ከማም በዛ ተቀምጠው እንደሚያውቃት ማለት ነው። እንደሱም ተቀምጠው ብዙ ነገር ያደርጋል። ጥጥ ያደርጋል ማለት ነው። ብልት ጥጥ ያደርጋል ባዴ ማለት ነው። እንደም ሰው ማለት ወዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ምንድን ነው የሚባለው እኔ ላይ የሚፈጠረውን ነገር ማለት ነው እያንዳንዱሽ ነገር ያውቃል ባዴ እያንዳንዱሽ ነገር ያውቃል ብቻም ሳይሆን ያስደርጋሉ ባዴ ማለት ነው። አጋሶም ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው እዚህ ሀገር ባዴ ማለት ነው ፈጣሪ ይረዳኝ እንጂ አይደል ነው በጣም ነው የሚገርመው ባዴ ማለት ነው። ምን ታደርጋለች ምናምን ብሎ ነው የሚያስቡት ባዴ ማለት ነው። አሁን ያለሁበትን ሁኔታና እየተጠመድኩትን እየተቸገርኩትን ስለሚያውቁ ማለት ነው የሆነ ነገር ስላችሁ ነው የሚሉኝ ባዴ ማለት ነው። እንደተጠመድኩኝ ያውቃል ባዴ ማለት ነው። እንደርሶ ዶንት ኬር እንደርሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ ማለት ነው እኔ ምንም ማደርገው ነገር የለም ባዴ ማለት ነው። ኢቭንም ከሰው ጋር ልናገር ምንም ነገር በቃ ለራሴም ስለደበረኝ ባዴ ከማንም ጋር አልነጋገርም ባዴ ማለት ነው። ምክንያቱም
ራሱ እነሱም በቃ ችግር ሆኖብኝ ባዴ ማለት ነው። ከኔ ጋር ጭቅጭቅ፣ ከኔ ጋር ሌላ ወሬ በቃ አስጠላኝ ባዴ ማለት ነው። ሰው ጋር እንትን ማለት በቃ አስቡትን ያለሁበትን ሁኔታ በጣም ነው የሚያስጠላው እና በጣም ነው የሚደብረው ባዴ ማለት ነው። ከዛ እንደርሶ ማለት ነው ወንዶች ነገራቸው የምፈልገው ነገር ማለት ነው እነዚህ ሰዎች ማለት ነው ምንም እንኳን ሊረዱሽ እንኳን እንትን ቢያደርጉ ባዴ ማለት ነው ብዙ ነገር አላቸው። ብዙ ካቨር ያደረጉትን ነገር ብዙ ስራቸው ቆሻሻ ስራቸው ስላሉ ማለት ነው ምንም ነገር ማድረግ አይችሉም ባዴ ማለት ነው። እኔዋን ነው የሚያስፈራራቸው ባዴ ማለት ነው። ብዙ እንትን አላቸው፣ ብዙ ስጋት አላቸው ያው እና ማለት ነው አሁን ማለት ነው እኔ ላይ ባዶ ልክ ሰዎቹ ማለት ነው እኔ ጥላታቸው እንደሆንኩ እያስመስሉ እንደነበረ ማለት ነው። አሁን ላይ አሜሪካ ደግሞ በቃ ሰው ላይ እንድትነሳ አደርጓትን በቃ እንድትጠላ አደረጓት ባዴ ማለት ነው። አሁን በዚህም በዛም እያሉ ባዴ ማለት ነው ሰዎቹ ማለት ነው ያውቃሉ እኔ አሜሪካዊ መሆኑን ያውቃሉ። ግን ደግሞ የሆነ ሰው በቃ የሆነ ነገር ሲላቸው ኧረ ምናምን ብሎ ይቀበላሉ። እናውቃለን እንኳን አይሉም ባዴ ማለት ነው። እናውቃለን እንኳን አይሉም ባዴ ማለት ነው። አባቴን በጣም ግጥም አድርገው ያውቃሉ ባዴ ማለት ነው። ኤቭሪ ታይም ነው የሚደውልላቸው እና ያውቃሉ ባዴ ማለት ነው። ኤኒቲንግስ ያውቃሉ እዚህ ሀገር ባዴ ማለት ነው። ከዛ ያውቃሉና እንደ ሰው ስዊዘርላንድም ያውቃሉ እዚህም ያውቃሉ ባዴ ማለት ነው። ግን ምን ያደርጋሉ ባዴ ማለት ነው ስዊዘርላንድም ግጥም አድርጎ ያውቁታል ባዴ ኮሄን ኮስትራን ማለት የማውቀው ነገር ሰው የለም ባዴ ማለት ነው። እንትን እዚህ ደግሞ ልክ በቃ ምንም ነገር እንደማውቅ ይሆናል ባዴ ማለት ነው። አንተ ሰው ማለት ነው ዱሽል ነገራቸው ፈልገው ነገር ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። የኔ ህይወት በጣም ነው የሚያስጠላው፣ በጣም ያስጠላል፣ ያቅለሸልሻል ባዴ ማለት ነው። ይሄ ምንም እንትን የላቸውም ባዴ ማለት ነው። አንተ ሰው የሚመጣውን ነገር እናያለን ባዴ ማለት ነው። የምታይ ነገር የለም። በጣም ከባድ ነው ባዴ ማለት ነው። ዱሽል ነገራቸው ፈልገው ነገር ማለት ነው። በጣም የሚያስጠላው በጣም ነው የሚያስጠላው ባዴ ማለት ነው። አንተ ሰው በቃ እኔ በጣም አቅልሎኝ ነው በጣም ስለሚንቆኝ ነው ባዴ ማለት ነው። እኔ በጣም እንደምጠላቸው ማለት ነው። እኔ ምንም ነገር ቢመተቱም እንትን ቢያደርጉም ማለት ነው እኔ ቅማለን ከስር የገባ ቅማለኝ ባዴ ማለት ነው። እዚህ ሀገር ላይ በጣም ነው የተቀየምኩባትና በጣም ነው የምታስጠላኝ፣ በጣም ነው የምታቀለሸልሸኝ እያለኝ ነው የሄድኩት ባዴ ማለት ነው። በቃ እስኪመጣኝ ድረስ ማለት ነው ጠርቻት ነው ከዚህ ሀገር የወጣሁት ማለት ነው። ከዚህ ሀገር የወጡ በቃ እንዳናገራቸው ስል በቃ ያደርገኛል፣ አይኔ ቀይ ይሆናል ማለት ነው። በቃ በጣም ነው የሚያስጣልኝ ነበር ባዴ ኢቨንም በጣም ደስ ካም ዳውን እንኳንም ወጣሁኝ በቃ ላይ በጣም ነበር የምናደደው ውዶች ልነግራችሁ ፈልገው ማለት ነው። በንዴት በቃ መሬቱን አፈነዳት ነበረ በቃ እንደምናደደው ባዴ በውስጥ ማለት ነው። እንትን ሰው ማለት ነው ውዶች ልነግራችሁ ፈልገው ነገር ማለት ነው። እኔ ስናደድ ደግሞ ማውራት አልችልም ባዴ ማለት ነው። በጣም ነው የምናደደው ባዴ ማለት ነው። እንትን ሰው ማለት ነው ውዶች ልነግራችሁ የፈልገው ነገር ማለት ነው ምንድነው? ከዛ በጣም ነው የቀለደብኝ በጣም ንቀታቸው ጌታ ኢየሱስ ክርስቶስ የሆነ ማአት ያወረደባቸዋል ማለት ነው። እቺ ሀገር ማለት ነው ከማአት አትተርፍም ባዴ ማለት ነው። እኔ ላይ ያደረገችው ነገር ፈጣሪም አይምራት ባዴ ፈጣሪን ድምራት አልፈልግም ባዴ ማለት ነው። ሰው ችግር የለም ባዴ ማለት ነው። ሰው ከማራቸው ይማራቸው፣ ካልማራቸውም አይማራቸው የኔን ጉዳይ አይደለም ባዴ ከሰው ጋር የሚያደርጉት ነገር ማለት ነው። እኔ ወደዚህ ወደዛ እያደረኩኝ ባዴ ቅልቅል አላደርግም በቃ በህጋው እንዳለ ኤቭሪ ታይም በህጋው መንገድ ነው የሚሄደው ባዴ ማለት ነው። እንትን ሰው እኔ ማንም ሰው አላጣለም ባዴ የተናገረውን ተናገረ ማለት ነው። እንትን ስለሱ ጉዳይ አይደለም ስለሚጣሉት ነገር ማለት ነው። አውሮፓ ናት እንደሰማ አውሮፓ ናት ባዴ ማለት ነው። እንትን ሰው ማለት ነው ወደ ችግር ነገራችን ፈልገው ነገር ማለት ነው። እዛ እንትን ሰው ፈጣሪ ከሳራ ጀምሮ ማለት ነው እያንዳንድሽ ማለት ነው እዚህ እኔ ላይ ማለት ነው እዚህ እኔ እየተቃጠልኩ ባዴ እንደዚህ እንዲሆን የሚያደርጉ ሰዎች ማለት ነው ፈጣሪ እጃቸውን ይስጣቸው። ለዚህ ሀገር ባዴ እጇን ይስጣት ባዴ ማለት ነው። ለማንም ለምንም ብላ አይደለም፣ እርዳታም አይደለም፣ መድኃኒዓለም ባዴ ማለት ነው። እኔ መቃብር ውስጥ ሆኜ እንኳን ማለት ነው እኔ እዚች ምድር ላይ ባዴ እጇን ፈጣሪ እንደሚሰጣት አይነው አውቃለሁ ባዴ ወድችል ነገራቸውን ፈልገው ምን አይነት ይባልቁ ነው ባዴ እኔ እንደዚህ አድርጉ ስለተቀበሉኝ እንደዚህ አድርጉ ስለሰጡኝ እንደዛም ስላደረጉኝ ምንም አይደለም ባዴ ማለት ነው። ግን የቆሻሻ ስራቸው ባዴ እስከ ውስጥ ድረስ ማለት ነው እስከ ውስጥ ድረስ በቃ ምን እንደሚያደርጉኝ እኮ ነው ያቃታቸው ባዴ ያስወርቱ ጋር ነው የምላቸው። እኔ እኮ አንሰቻቸው አላውቅም ነበረ ምን እንደሚያደርጉኝ በቃ በምን እንፈትናት እኮ ነው ያሉ ባዴ ማለት ነው። አሁንም እኮ እንደዛ የሚያደርጉኝ እኮ በቃ እኔ የሆነ ያለውበትን ፊሊንግ ስለሚያውቁ እኮ ነው ባዴ ማለት ነው። አሁን በቃ እኔ አንድ ሰው ከተናገርኩኝ በቃ እስከ ማታ ድረስ ነው የማስበው። ለምን እንደሆነ አላውቅም ባዴ ማለት ነው። የሆነ እዚህ ሀገር ማለት ነው ቋሚ ይሁን የትኛውንም ሰው በጣም ነው የማስባቸው። በቃ ኤቭሪ ታይም በቃ ሀሳቤ ላይ ይመጣሉ ማለት እሱ ነገርም መተት ነው ባዴ ማለት ነው።
ራሳቸው ናቸው ባደይ ማለት ነው። እኔ የሆነ ሰው እንደዛ አልስብም ባደይ ማለት ነው። ራሳቸው የሚያደርጉት ነገር አለ ባደይ ማለት ነው። እንደዚህ ሰው የሆነ ነገር ማለት ነው ምን ይፈልጋሉ መሰላችሁ? በቃ በየትኛውንም መንገድ ማለት ነው እንዲጠቀሙብሽ ነው የሚፈልጉት ባደይ። ንጹህ ልብ እንዳለኝ ስላወቁ ማለት ነው። እኔንም ቤተሰቦቼንም በየትኛውንም መንገድ በኤቭሪዋን ኤቭሪዌር ማለት ነው እንዲጠቀሙ ብቻ ነው የምፈልገው ባደይ ማለት ነው። እንደ ሰው ማለት ነው ልትል ነገራቸው የምፈልገው ነገር ማለት ነው። እኔ አሁን በንዚን አይደለሁኝም ባደይ ማለት ነው። እኔ በንዚን አይደለሁም ምንም አይደለሁም ባደይ ማለት ነው። እኔ ሀገሪቷን ለማስጠቃ ወይም ደግሞ ሀገሪቷን ለማሳደግ አይደለም የመጣሁት ወዶቼ ማለት ነው። እኔ ስደተኛ ነኝ ባደይ። እንደማንኛውንም ሰርቼ ለመኖር ወይም ደግሞ ካልተቀበሉኝ ደግሞ በስነ ስርዓት እንዲያስወጡኝ ካልሆነ ደግሞ በህጋዊ ያለውን ነገር ማለት ነው በህጋዊ እንድናገሩኝ ነው እንጂ እኔ ባይደወይ ማለት ነው ምንም ነገር ባይደወይ ማለት እስከ ደም ምርመራ ድረስ ማለት ነው። እኔ በቃ ሀሳቡን ስንት ሀሳብ ነው ያመጣሁት ባይደወይ ፈጣሪ እንደሚረዳኝ ባይደወይ ማለት ነው። እኔንም በጣም መለኛ ስለሆንኩኝ ነው እንጂ በጭንቀት ማለት ነው ልፈነዳ ነበር። በየቀኑ አይዞሽ እንኳን የሚለኝ ነገር ሰው የለም ባይደወይ ማለት ይሄ ሁሉ ነገር እያደረጉ ማለት ነው በየቀኑ ማስፈራሪያ፣ በየቀኑ ማስጠንቀቂያ በቃ በጣም ማለት ነው። አሁን በቃ አይዶኑ ኢቭንም ማለት ነው የሆነ ደብዳቤ ሲልኩብኝም ባደይ ማለት ነው። እኔ ያበደ በቃ የሆነ ቢክ ክሬዚ ነኝ እና የማስበውን ነገርም ኢቭን ለራቀን ባደይ ማለት ነው ምን እያሰብኩ ነው ብዬ እጨነቃለሁ። ኢቭንም ማዳውንም አልተወኝም። አሁን ማዳ እየወጣኝ ነው ውዶች። ነገራቸው የምፈልገው ነገራቸው በስንት መከራ ነው እንትን በአሲድ ምናምን ነገር አድርጌ ነው ራሴን እንትን አድርጋለሁት ማለት ነው። ኢቭንም የሆነ አሲድ ላይ የሆነ ነገር ተደረገብኝ መሰለኝ ቡፍ ይላል ስከፈት ማለት ነው። ገና እንትን ላይ እያለ ማለት ነው የሆነ ነገር አስገብታበት ይሆናል አይቼ ውሻ ማለት ነው። ከዛ እንደን ሰው እሱ ደህና ያድርገኝ ነበርና አሁን ደግሞ እሱ ተበላሽቷል መስለኝ። አይ ቲንክ ፊቴ ዝም ብለው እንትን ይላል ይፈረፈራል ባደይ ማለት ነው። ምን አሲድ እንዳደረገች አላውቅም ባደይ ፈጣሪ ይወቅልኝ ባደይ ማለት ነው። እንትን ሰው ማለት ነው ከዛ ማለት ነው ጉዶች ነገራቸው የምፈልገው ነገር ማለት ነው። እንትን ሰው በቃ የማያደርጉት ማአት የለም ባደይ ማለት ነው። የማያደርጉት ማአት የለም ባደይ። እኔ ከስተመጣው ባደይ ማለት በጣም ኬርፉል መሆን አለባቸው ሰዎቹ ባደይ ማለት ነው። እኔ በጣም ስለምነሱ እና አንተ ላይ ምን እንደነሱ ባደይ ማለት ነው። ሰው ማለት ወደ ሸል ነገራችሁ የምፈልገው እኔም በጣም ተቆጣጥሮኛል። በቃ ራስሽን አጥፊ የሚል ስሜት ይሰማኛል። በቃ አይኔ ተንገኔ ባለ ሰው እኔ ባይዶይ ማለት ነው ራሴን እንኳን እንቅ አድርጌ መግደል እንደምችል ያውቃል ባይዶይ ማለት ነው። ብዙ ቁጥጥር ውስጥ እንዳለኝ ያውቃል ማለት ነው። እንደ ሰው በጣም እሱ ነገርም እያስተማምናቸዋል ባይዶይ ማለት ነው። እንደ ሰው ማለት ወደ ሸል ነገራችሁ የምፈልገው ብልግና የተባለውን ብልግና ማለት ነው እኔ ላይ ሰው ፈድ ነው ባደኝ ማለት ነው። ፌር ሀይሻ ማይቻል አቅም ምንም ማይቻል አቅም ይሄን ያህል ማለት ነው። እንደዚህ ሀገር ፌድ እኔ ላይ ያደረገ ሰው ኔቨር በዚህ ምድር ላይ አላይም ባደኝ ማለት ነው። ሁለተኛ ባደኝ ማለት ነው። ብልግናቸው ባደኝ ማለት ነው። ፈጣሪ ብቻ ይድረስልኝ ባደኝ ማለት ነው። ይሄ ሁሉ ነገር አድርጎኝ ባደኝ ማለት ነው። ለወደፊት ባደኝ ጥሩ ነገር ይገጥመኛል ማለት በጣም ከባድ ነው ባደኝ ማለት ነው። ሰዎቹ ባደኝ ማለት ነው እኔ መርዳት አይደለም የሚያሳስባቸው ምንም ነገር አይደለም የሚያሳስባቸው። ከዚህ እኔ ወደዛ መሄድን በጣም ያነዳቸው። ከዛ ደግሞ ምንድነው የሚያነዳቸው መሰላቸው? ትዕቢት በቃ ለዛ ማለት ነው። ከዛ ደግሞ ምንድነው የሚያደርጋቸው ማለት ነው? ሰው ያሏቸውን ብቻ ነው የሚያደርጉት። ለምንድን ነው እንደዛ የሚያደርጉት? ምክንያቱም ብዙ ነገር ያደረጉትን ነገር ስላለ ማለት ነው። እሱ ነገር ካገለ ለማድረግ ዝም ብሎ እኔን ማሰቃየት ብቻ ነው። ምንም አላማ የላቸው ማለት ያውጨቻለሁ እንባል ማለት ነው። ድሮም ባደይ ማለት ነው በጣም ስራ የሚያበዛ ሰው ካልሆነ በስተቀር ማለት ነው እኔ ባደይ በጣም ብዙ ስራ የምሰራ ሰው ለምን ወደዋለሁ የሚመስላችሁ? እኔ በጣም ሰራተኛ ነኝ እና በጣም ነው ስራ የምወደው። ተንኮል የለውም ባደይ ማለት ነው። ኤቭሪ ታይም ላት ነበር ያጎቴ ልጅ ነበረች እና ማለት ነው ሴት ልጅ አንቺ ስራ ስለማትወጂ ብዙ ተንኮል ትምህዝኝ ብዙ ተንኮል ትፈለፊ ነበረ። እንደን ሰው የሆነ ወይ ኮሜዲ የሆነ ነገር የሆነ ገጠሙ የሆነ ነገር ብትሰሪ ኖሮ ወይኔ በጣም አሪፍ ነበረ። ግጥም ስላቸው ማለት ነው የኮሜዲ ግጥም የሆነ በቃ አይደለም የሆነ በቃ የሆነ ግጥም የሚያስቅ ጽሁፎች አለ አይደለም እንደዛ ብታደርግ ኖሮ በጣም ያዋጣሽ ነበር ምናምን ግራ አልኳት ባለኝ ማለት ነው። ግራስ አንቺ ስራ ፈስ ስለሆንሽ ማለት ነው በቃ የሆነ ተንኮል ስለማይጠፋሽ ማለት ነው። የሆነ ሀበሾች እንደሚያደርጉት ማለት ነው የሆነ ቁም ነገር ያለው ሰው ሆን የተንኮል ንግግር አላለም በጣም የሚያስቅ ባለኝ ማለት ነው። አንቺም ለዛ አክቲቪቲ ሆኜ ነበር ምናምን አልኳት ባለኝ ማለት ነው። እንደርሶ ማለት ነው ወዲህ ነገራቸው የምፈልገው ነገር ማለት ነው አይሶርቱ ባን ነው የምላችሁ ያኔ የሆነ ነገር ከገጠመኝ ማለት ነው ከዛ ሀገር ሄጄ ነው ባደይ ማለት ነው። አሁን ፈጣሪ ባደይ ማለት ነው እኔም ልልቃቃት ምናምን ነገር ስላልኩኝ ባደይ ማለት ነው እኔ ለራሴ አይደለም የምፈራው ባደይ አሁን ለዚች ሀገር ነው የምፈራላት። ምክንያቱም እኔ ባደይ ሙሉ በሙሉ ራሴን ማስወጣት ፈልጋለሁ ማለት ነው። ከዚህ ሀገር እጄን ማውጣት ፈልጋለሁ ምክንያቱም አሁን በደንብ ስላወቅኳት ባደይ ማለት ነው። ከዛ ቀጥሎ ማለት ነው እኔ ባደይ ማለት ነው እኔ ስለተናገርኩኝ ማለት ነው አሁን ከራሴ በላይ
ለዚች ሀገር ነው የምሰጋ ባይ ማለት ነው። ብዙ ጊዜ ማለት ነው እኔ በደዌ ማለት ነው ለኔ ብቻ ሳይሆን ለኔ ነው ለሌላ ነው አላውቅም፣ የሆነ ነገር እንደሚፈጠር አውቃለሁ ማለት ነው። ስለዚህ እኔ ወይ ልቀቆኝ ወይ ደግሞ የሆነ እርዱኝ እላለሁ ማለት ነው። ያኔ እኔ ብቻ አይደለም የምጎዳው፣ እኔ በደዌ ማለት ነው የሆነ መጥፎ ነገር እንደሚፈጠር ካወቅኩኝ በደዌ እኔ ላይም ይሁን ሌላ ሰውም ላይ ይሁን እንዲፈጠር ስለማልፈልግ አገሪቷን መልቀቅ እፈልጋለሁ ይላል ማለት ነው። ወይም ደግሞ ያለውን ችግር እንዲያስተካክሉልኝ እጠይቃቸዋለሁ ማለት ነው። ከዛ ቀጥሎ ግን ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ስለሚፈጠረው ነገር ማለት ነው እንደነሱ ማለት ነው እኔ የሚያገባኝ ነገር የለም ባዲ ማለት ነው። በቃ እንደ እብድ ነው የሚያደርገኝ ባዲ ማለት ነው። በየሰከንዱ ማለት ነው የሆነ በቃ አለ አሁን በጣም ብዙ ያጋንንት የሆነ የመናፍስት በጣም እንትን ስለተደረኩኝ ባዲ ማለት ነው ማለት ነው። በቃ በውስጤ ገብቶ ማለት ነው በቃ የሆነ ትንሽ ስራ እንትን ሲያቅተው በቃ ያደርጋቸዋል አይደል? በቃ ይገባኛል ማለት ነው። አሁን ጥሩ ነገር ሳስብ ወይ ነው ጥሩ ነገር ሲጀምር ወይ ጥሩ ነገር ካደረኩ የሆነ በቃ ላይ ለራሴ የሚጠቅመኝ ነገር ወይም ደግሞ የሆነ ትንሽ የሚፈታኝ ነገር መንገድ ሲሄድ ማለት ነው ይላለሁ ማለት ለምንድን ነው እሱ መንፈስ እኮ ነው ሰይጣን ስንት ሲጋን በቃ እኔ ለመጀመሪያ ጊዜ እኮ ነው ይሄንን ህይወት ሳይ ባይደይ ማለት ነው። እንደሱ በጣም ከባድ ነው ወደሴ ህይወት እያሳለፍኩ ነው ብላችሁ አታስቡ ባይደይ ማለት ነው። ሰዎች አይታዩኝም እንዴት ብዬ ነው ስራ ፍቅር ስለላንገር ላስሙ እንችል ባይደው ይሄን እኮ እናስባለን ሰው ግን እናስባለን ማለት ነው። ግን ይሄን አይደል እሱ ላይ ፖይንት ማድረግ በጣም ከባድ ነው ባይደው ማለት ነው። አሁን ወጋ ላይ ሆናችሁ እየተቃለ የሆነ ብረት ይዛችሁ ምናምን ነገር ማለት ነው ያንን እዛ ሆናችሁ ማለት ነው ስለ ፍቅር ስለላንገር ተሰብ ትችላላችሁ አትልም ባይደው ማለት ነው። እንትን በጣም ነው የምገርመው ባይደው ማለት ነው። የሆነ ነገር ደግሞ በጣም ትዕቢታላችሁ ማለት ነው። የሆነ ነገር በቃ እኔ ማድረግ የምፈልገው ነገር ካላቸው ባዲ ማለት ዳይሬክት ልናገሩ ይችላል ነበር ባዲ ማለት ነው። ስም ችግር ያለው ነገር አይደለም ባዲ ነገር ቢሆን ባዲ ማለት ነው። እንደርሱ እንደን ስለ ሴክስ ወይ ስለ ምናምን ነገር ያስቡ ይጠይቁኛል ባዲ ማለት ነው። ስለ ሴክስ ይጠይቁኛል እንደነሽ አሁን ምናምን ነገር በቃ ትተኛለሽ ወይ የሆነ ፍቅረኛ ወይ የሆነ ነገር ምናምን ብሎ ይጠይቁኛል። እሱንም ጠይቁ አይ ቲንክ ሀበሻ ጠይቆልን ብላቸው ነው መሰለኝ አይ ቲንክ ማለት ነው ለብድ ነው ምናምን ነገር ብለው ማለት ነው። ምን አገባቸው ግን ሀበሻ በጣም ለዛ ነገር በቃ በጣም ጠይቆልኝ ሚሉት ምን አገብቷቸው ነው ባዲ ማለት ነው። ይሄን ያህል ምን አገብቷቸው ነው ባዲ ማለት ነው። እኔ ዋን የራሱ ህይወት አይደለም እንደሚኖረው ባዲ ማለት ነው። በራሳቸውም ይሆናሉ ባዲ ማለት ነው። አንደርሶ በጣም እንገርብት ባዲ ማለት ነው። በራሳቸውም 100% ወይ 100% በራሳቸውም ይሆናሉ ማለት ነው። እኔ እንደዛ አልኩት ማለት የሆነ ሀበሻ ነበረችና ማለት ነው አማርኛ ነበር የምታወራው ምን እንደሆነ አላውቅም ባዲ ማለት ነው። አማርኛ ትሆናለች ባዲ ማለት ነው። ከዛም ትግሬ ትንሽ ቀላቅላለች አማርኛ ነበር የምታወራው ባዲ ማለት ነው። ከዛም ሙዝ ምናምን ነገር እንትን ብላ ማለት ነው ልጅዋ ስሜት ይላልና በቃ በዛ ይገባል በቃ ለምንድን ነው ሴክስ የምታደርገው ምናምን ብላ እዛ ቀላቀለች ባዲ ዘባረቀች ባዲ ማለት ነው። እንቁዬ ምናምን ነገር አይደለም አይቷቸው ጋር ነው የምላቸው። እኔ ሀበሻን ጠባይ አውቀዋለሁ እና ሰው የሀበሻ ሳይሆን ማለት ያንዳንድ በጣም የሚዘባረቁ ሀበሻ አሉ አይደል? ደደቦች በቃ የሚንቀላቀሉ ሀበሾች አሉ እንደሱ ምካኩ ስትል የነበረችውና አክቷን ምናምን ነገር ሲያያት ባዲ ማለት ነው ተረዳኋት ባዲ ማለት ነው። እንደዛ ብላ በቃ እንደዚህ እንትን ትላለች ነው ሰው ምን አገባቸው እነሱ ለምን ይሰማዋቸዋል ባዲ ማለት ነው። በጣም እንገርማቸው ባዲ ማለት ነው። እንደሱ በቃ ጭንቅላቴ በቃ አይሰራም ባዲ ማለት ነው። ጭንቅላቴ እንደማይሰራ ነው ያደረኩት ባዲ ማለት ነው። እንትራሳቸው እንዲመጫቸው በቃ ሀኒ ባዲ አዘግምተው ባዲ ማለት ነው። እንዲሰራ አይፈልጉም፣ እንዲማር አይፈልጉም፣ ምንም ነገር እንዳደርግ አይፈልጉም ባዲ ማለት ነው። ከእንቅልፍ እንድነሳ አይፈልጉም ባዲ ማለት ነው። በሰዓት ማለት ነው የራሳቸው ስራ ነው ይፈትን ባዲ ማለት ነው። እንደሱ ከዛ ማለት ነው ምን ያደርጋሉ ማለት ነው። እንደዛ እያለ ማለት ነው ምክንያቱም እኔ ነግሬያቸዋለሁ ልጅ እየመረዛችኝ ነው እንደርሶ እኔ ከእንቅልፍ እንዳላላም እያደረገችኝ ነው የሆነ ነገር እየመተተኝ ነው ምናምን ደርሶ እኔ ባዲ ከንግግሯ ነው ሆነ ነገር ተልኮ ሊኖራት እንደምችል በቃ ከዚህ ሀገር ማለት ነው ራሳቸው እንደዛ አድርግ እንደሚሏት ማለት ነው። ከዛ ተጠራጠር ነበር ማለት ነው። ግን ይሄን ሐላል መስለኝ ግን መጥፎ ጥሩም ቢሆን ባዲ መጀመሪያ ምን ነገር አለባቸው ባዲ ማለት ነው አይላ አገርኩት እንደሱ ለምንድን ነው እኔ ምንድነው ያደረኩት እዚህ ሀገር 2 አመት ሙሉ ሰዎች የሚረመርዙኝ ለምንድን ነው እኔም መቀየርም ከሆነ ሁሉም ቢያቻ አለው ማለት ነው። እኔ አዲስ ህይወት አይደለም ይሄ የነበረ ህይወት ነው። እንዲወጣ ከሆነ
አሁንም በሰላም እወጣለኝ ማለት ነው። ውጡ በልኝ ማለት ነው። በፊት እንዳደረጋችሁ ማለት ነው። ሰራ ሆስፒታል ውስጥ እንዳደረገችኝ ለዛ እንዳደርጉኝ ማለት ነው። እንደሱ ውጭ ከሆነ እኔ በሰላም እወጣለኝ። 2 ዓመት ቆይ ሌላ መቆይ ያወጣለኝ። ካልሆነ በስተቀር ግን የሚደረገው ነገር ምንድነው? እኔ ይሄን ነገር እየገረመኝ ነው ምናምን ነገር አልኳቸው ባዲ ማለት ነው። ሌላ ነገር ይቋቋማለሁኝ ባዲ ወይም ንግግሯንም ሌላ ነገርም ይቋቋማለኝ ማለት ነው። ይሄ መመረዙ ነገር ግን ምን አገባት? እሷንም የምትመጣው እኔ ላይ ልትጠቀም ነው ወይ አንተ ሰው ማለት ነው። ልጆች ልነግራቸው የምፈልገው ነገር ማለት ነው። አሁን በቃ ኔዘርላንድ ሲሰድባት በቃ የሆነ በቃ ይወጣልኝ ሰይጣን አለ። ልጆች ልነግራቸው የምፈልገው ነገር ማለት ነው። ይወጣልኝ ያራቀልኝ ሰይጣን አለ። አይሸርት ማንም ብላችሁ ኡፍ የሚያስገርም መንፈስን በቃ ኢቭን በቃ እየለቀቀኝ ነው ማለት ነው። ይሄ ሆላንድ በቃ ሳርቃት ማለት ነው። ሲወጣ ደግሞ በይበልጥ ይወጣልኛል። ወጥቶልኝ ነበር እኮ አሁን በቃ እንዳዲስ ነው ፍራሽ አልቆ አይኔ ተኝቷል ባይዘኝ ማለት ነው። እንደርሶ ማለት ወደ ቻናል ነገራቸው የምፈልገው ነገር ማለት ነው። እንደርሶ እኔ በቃ ይሄ የመታመም የመታወክ የጋርን መንፈስ በቃ ይሄን እንትን የሚያደርገኝ እኮ ለዛ ነው እኮ ባይዘኝ ማለት ነው። ወይ አስወጡ ወይ ቀይሩልኝ አልኳቸው ባይዘኝ ሰዎቹ ምክንያቱም ወርቆቷ ላይ ኤርትራ አለ ስሟ እንደዛ ነው ምናምን ነገር ብሎ ነው እንትን የሚያደርጉት ባይዘኝ። እንደዛ ከሆነ ችግር የለውም ባይዘኝ ማለት ነው። እንደርሶ ማትቀይሩልኝ ከሆነ እነሱ እዚህ ከምታስገድሉኝ ባይዘኝ ማለት ነው። እኔ እዚህ የምሞትና እዚህ ብስቃይ ለእናንተ የሚለወጥ ምንም ለውጥ የለም ባይዘኝ ማለት ነው። ስለዚህ መመለሳችን ለማልኳቸው ባይዘኝ ማለት ነው። ኢትዮጵያ እንድመለስ አታስቡት ባይዘኝ ማለት ነው። እኔ በራሴ መጥቼ በራሴ ተዋርጄ ደግሞ ኢትዮጵያ ልመለስ ገና ምንም ሳልሰራ ባይዘኝ ማለት ነው። በጣም ብልግና አላቸው። ከብልግና የማይጠግቡ ሰዎች ናቸው። አስወርስ ጋር ነው የምላቸው። ምክንያት ነው ኤቭሪቲንግ ምክንያት ቅናት ነው ባይዘኝ ማለት ነው። እንደዛ ማለት ነው። ልጅ ያመጋቸው የምፈልገው ነገር ማለት ነው። እኔ በህይወት ዘመኔ ማለት ነው እንደ ሆላንድ የምትነቀኝ ሀገር ማለት ነው። እንደ ሆላንድ ባለጌ ሀገር ባይዘኝ ብትነቀኝ ብትጠራኝ እንኳን አይ ዶንት ኬር ግን ማለት ነው። እኔ ስደተኛ ነኝ። ሀገሬ ላይ አይደለሁኝ ባይዘኝ ሀገሬ አይደለም ሀገሬ እንድባልም አልፈልግም ባይዘኝ ማለት ነው። እራቸው ፈልገው ማለት ነው። አይ ማንም ሰው እዚህ ኃጢአት ውስጥ እንድገባ አልፈልግም። የራሳችን ኃጢአት ይበቃናል ማለት ነው። እንደዚህ ማለት ነው። ልጅ ነገራቸው የምፈልገው ነገር ማለት ነው። ይሄን ያህል ግን ሰው ላይ ኮምፎርታብል ድክመቱን አውቃቸው ባይገኝ ማለት ነው ብናገር ኖሮ እኮ እኔ ብዙ ነገር ይፈጠር ነበር። ግን እኔ በሰላም ሰው ሳላጣላ ልፈታው ነው የፈለኩት። ሰው ይጣላ ከፈለገ ሰው ይነሳ ከፈለገ ሰው ይቦንቀር። ምክንያቱም መፍትሄው ያለው እዚህ ነው። እንደን ሰው የፈለገ ነገር ይምጣ አሁን ወዲህ ባይገኝ ማለት ነው። እኔ ራሴንም አወጣዋለሁ ያለውን ነገር ደግሞ ግፍ አድርገን ነው የማወጣው ባይዘኝ። በጣም ነው የሚካብደው፣ በጣም ነው የሚያስጠላው። ልጅ ልነግራቸው የምፈልገው ነገር ማለት ነው። አንተ ሰው ማለት ነው። እኔ ምንም የማፍርበትን ነገር የለም፣ የምፈራበትም ነገር የለም ባይዘኝ። ማፈር ካለባቸው እነሱ ራሳቸው ይፈሩ ባይዘኝ ማለት ነው። እኔ ምንም ያደረኩት ነገር የለም፣ ያነሳሁት ዕቃ የለም፣ የሰረኩት ዕቃ የለም። ሄጄ ማለት ነው ሱቅ ሄጄ ያነሳሁት ዕቃ የለም፣ የሰረኩት ዕቃ የለም፣ የሰረኩትን ሰው የለም፣ ምንም ያደረኩት ነገር የለም ባይዘኝ ምንም አይነት ነገር ማለት ነው። እንደርሶ የመረዝኩት ሰው የለም፣ የበላሁት ሰው የለም፣ የጠጣሁት ሰው የለም። እንደርሶ ማለት ነው። ልጅ ነገራቸው የምፈልገው ነገር ማለት ነው። አንዳንድ ጊዜ በጣም ነው የሚገርመው ማለት ነው። በእንትን ነው የምታደርገው ግርብ ሰዶብ ናት፣ እንደዚህ ናት፣ ቡዳ ናት፣ እንደርሶ እንደዚህ ናት፣ እንደዚህ ምን አገባቸው? ወደ ህዝብ እንዴ ጥግሽን ይዘሽ ህይወትሽን ኖሪ አይሉም እንዴ? ስለ ግል ህይወት ምን አገባቸው? እስከዛ ድረስ ማለት ነው። በየቀኑ ማለት ነው። በየቀኑ እንዴ ምን አገባቸው? 10 ጊዜ እንደ እንትን የሚቀያየሩት ባይዘኝ ማለት ነው። እንዴ ምን አገባቸው? ይወጣ ያስተም ተፈለኩኝ የፈለኩኝ አላደርግም እንዴ ምን አገባቸው? አሽርት ኮን ምላችሁ ያገባችኋል። ከንቀበል ምንቀበል ከሆነ ምንቀበል ነው፣ አንቀበልም ከሆነ እንቀበልም ነው ባይዘኝ ማለት ነው። እኔ በቀበሉኝ በጣም ደስተኛ ነኝ ባይዘኝ ማለት ነው። አረም ከያ ካቶፈር አለኝ ማለት ነው። ነገ ምን እንደሚያደርጉኝ አላውቅም ባይዘኝ እነዚህ ሰዎች። እንደርሶ ማለት ነው። ልጅ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ግን ደግሞ ጊዜን በመቃ እኔ ባይዘኝ ማለት ነው። አሁን እኔ ያቃጠሉኝ ጊዜ ማለት ነው። እያንዳንድሽ ፈጣሪ ያለቃችሁ ማይስፈርቱ ነው የምላችሁ። እያንዳንድሽ ነገር ማለት ነው። እያንዳንድሽ ነገር ማለት ያስመልሷታል ማለት ነው። ዋን ባይ ዋን ማለት ነው። ታያላችሁ ምን አለች ወሬ ባይዘኝ ማለት ነው። እንደርሶ ማለት ነው። እኔ ያኔ ለመሳቅ ነምበር 1 ልስቃቸው ማለት ነው። ጥርሴ በጣም ነው የምስቀው ባይዘኝ ማለት ነው። ኢቭንም ማለት ነው። እኔ ራሴ ብቻ አይደለም የምስቀው
የሚረዱኝ ሰብስቤ ነው የምስቀባቸው ባዲ ማለት ነው። በጣም ነው የምስቀባቸው ምንም ነገር ቢሆኑ ባሳዝኑኝ እዚች ሀገር ላይ ማለት ነው። ምንም ቢሆኑ ባዲ ማለት ነው። እኔ ያደረኩት ነገር የለም የማደርገውም የለም። ለአሁንም ለወደፊትም ባዲ ምንም ነገር የማደርገው ነገር የለም። የሚያመራር ሰው አልወድም ባዲ በተፈጥሮ ማለት ነው። የሚያማረር ሰው አልወድም ባዲ ማለት ነው። ምንም ቢሆን ማለት ነው። አንተ ሰው ማለት ወዶች ልነግራቸው የምፈልገው ነገር ማለት ነው። ካቶሊክ ላይ ደግሞ እኔ ካቶሊክ ነኝ ሃይማኖቴ ማለት ነው። ካቶሊክን ባይሆን ባይዘው ማለት ነው የምን ልመና ነው የምን መስገድ ነው? ሰው ናቸው እንደርሶ የሚሰግድላቸው የለም። ማንም ሰግድታኛም ባህል ባይደልናት ሰግዶ ቀይሩልን ሰግዶ እንትን አድርጉልኝ የሚላቸው የለም ባይዘው ማለት ነው። እንደን ሰው ዋሃቱ ደም ኢቭን ባይዘው ማለት ነው። አሁን እዚህ ሀገር ፍቅረኛ ካስቆኙም ባይዘው ማለት ነው የነዚህ ሀገር ስም ማስጠራት አለባቸው ባይዘው ማለት ነው። የነዚህ ስም ሀገር የሚያሳድግ በቃ እነዚህ ሀገር ባይዘው ማለት ነው። ከነዚህ ጋር ሰው ሆኖ እኔ የሚያቃጥለኝ እኔ የሚያሰቃይ መሆን አለበት ማለት ነው። እኔ ለኔ እረፍት የሚሰጠኝ ለኔ ኮምፎርት ያለው በፍጹም መሆን የለበትም ባይዘው ማለት ነው። ካልሆነ በስተቀር ማለት ነው እኔ በጭራሽ ሊያገኘኝ አይችልም ባይዘው አስቡት። ግሊ በቴ ውስጥ እንኳን ገብቶ ማለት ነው ልድብላቸው ባይዘው እንደን ሰው ማለት ነው። ነገሮችን ፈልጎ ነው ማለት ነው። ከራሳቸውም ይሁን ከሌላ ሰው ይሁን እንደነገርኳቸው ማለት ነው። ያንተ ሀገር ባይዘው ማለት ነው ከብዙ ሰው ጋር ስምምነት አድርጓል ባይዘው ማለት ነው። አንደን ሰው ማለት ነው እንደዚህ አይነት ሁኔታ በእንደዚህ አይነት ሁኔታ ውስጥ ነው የምንኖረው ባይዘው ማለት ነው። በጣም ነው የሚገርመው። እንደን ሰው አሁን ምን ማስበው ስለ ፍቅረኛ አይደለም ስለ ማግባት አይደለም ለይወት ይሰጋዋለሁ ባይዘው ማለት ነው። ይሰጋለሁ እንደን ሰው እኔ የማስበው በቃ የሆነ ትንሽ ጠናገኛለሁ ምናምን ነገር የሚለው ነገር ምንም ነገር አይሳካልኝም። ኢቭንም በቃ ምንም ነገር አይሳካልኝም ባይዘው ማለት ነው። የሆነ በቃ ሰይጣን ነገር ማለት ባይዘው ማለት ምንም ነገር ባይዘው ማለት ስለ ቸኮልኩኝ አይደለም ወንዶች ልነግራቸው የምፈልገው ነገር ቸኮለኛ አይደለም ባይዘው ማለት ነው። ፈጣሪም ስለረዳኝ ይሆናል እንድናገር ያደረገኝ ያለው አይስወርጥ ጋር ነው የምላችሁ። ቤተሰቦችንም እንድረዳቸው ባይዘው ማለት ነው። አቶ እነሱ ኃጢአት ውስጥ ተዘፍቋል ባይዘው ማለት ነው። እንደሱ ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። አሁን ፈረንጅ ናት እንደዚህ ናት እንደዛ ናት ምን አገባቸው? ምንም ይሆን እንዴ? እኔ ከተንዲ ነው የሰራሁት እንዴ? በጣም እኮ ሰበራለኝ በጣም እኮ ይከብደኛል ይሰለቸኛል ማለት ነው። በጣም ነው የሚገርምት ማለት ነው። እኔ በህይወት ዘመኔ ማለት ነው ቤተሰቦቼ እንኳን ብዙ መስዋዕት ያደረጉልኝ ብዙ ነገር ያደረጉልኝ ማለት ነው። ይሄን ያህል አሰቃይቶኝ ማለት ነው። እኔ ያህል ያጨናነቀኝ ሰው የለም ባይዘው ማለት ነው። አይደለም እኔ ሰው ልተዋወቅ ቀርቶ ማለት ነው በጭንቀት ማለት ነው በቃ ልትቆስ በቃ መተንፈስ ነው ያቃተኝ ባይዘው እዚህ ሀገር ማለት ነው። በጭንቀት ማለት ነው መተንፈስ ነው ያቃተኝ ባይዘው ማለት ነው። እንደው የትም ቦታ ደግሞ ሄጄ እዚህ ቀለል ብዬ ብሄድ ማለት ነው እየወደድኳቸው ልቤ እዚህ ቀርቶ እያለ ማለት ነው የሚሄድ ነው የሚመስላቸው ባይዘው ማለት ነው። እኔ ምንም የሚመተት ማለት ነው ልቤ አይቀርም እግሬ አይቀርም መንፈስ አይቀርም ምንም ነገር አይቀርም ባይዘው ማለት ነው። ይሄ ሀገር ባይዘው ከዚህ ሀገር ሲወጣ በጣም ደስ እያለኝ ነው የምወጣው እልል እያልኩ ባይዘው ማለት ነው ምናምን እያልኩኝ ባይዘው ማለት ነው። እንትን ሰው ማለት ነው እነሱ የሚመስላቸው ባይዘው ማለት ነው በየትኛውም ሀገር ብሄድ ማለት ነው የትኛውንም ሀገር ሪፖርት ያደርጋሉ ማለት ነው። ኤቭሪቲንግ ማለት ነው ኤቭሪቲንግ ማለት ነው እንደዚህ አድርጓት ይላሉ እንደዚህ ብለዋት ይላሉ። እስከ ፍቅረኛ ድረስ የሆነ ፍቅረኛን ካስኩ ባይዘው ማለት ነው እሱንም እዚህ እንዳጋጥመኝ ባይዘው ማለት ነው ኤቭሪቲንግ ማለት ነው። በቃ ልክ እንደዚህ እዚህ ሀገር እንደሚሉኝ የሚያደርጉት ባይዘው ማለት ነው። ኢቭንም ኢንግላንድ ውስጥ ባይዘው ማለት ነው አንተ ሰው ባይዘው ማለት ነው ልጅ ልነግራችሁ ፈልገው ነገር በቃ ግዴታ ሆኖብኝ ነው ባይዘው ማለት ነው። እዚህ ሆኜ እየተናገርኩኝ ያለሁት ባይዘው ግዴታ ሆኖብኝ ማለት ነው። አንተ ሰው አሁን በቃ የሆነ ነገር ሊያደርጉ ይሄናል ነው ከዛ የሆነ አረብ አናገራት ቢሆን ተናረዳን ነገራት ይናገራል። ሰው ልጥፍ ነው ሁሉም ሰው እንዴ ስንት ዝምብ ያለ ስንት ቫምፓየር አለ ስንት ጎስት አለ ስንት ሆረር አለ ስንት ሆምለስ አለ ስንት አእምሮ ነክ አለ ስንት ቅናታም አለ ስንት ቡዳ አለ ስንት አይናም አለ ማለት ነው። ስንት ሆረር አለ በቃ ስንት አይነት ሰው አለ ባይዘው ማለት ነው። እንደነሱ ይሄ ሁሉ ሰው ደግሞ የሚከተለው ሰው ነው ራይት ሰው ነው ትክክለኛ ሰው ነው የሚከተለው ባይዘው ማለት ነው። አክለም ባይዘው ማለት ነው። አንተ ሰው ሀበሻ አሁን በጣም ሰው ተለጠፈብን ሰው ይለጠፋል ምናምን ነገር ሲሉ ማለት ነው ሲሰሙ እውነት ይመስላችኋል? ማን ነው የሚለጠፋቸው? ማንንም ባይዘው ማለት ነው። እነዚህ ሶሻል ሚዲያ የሚሉት በቃ ገንዘብ ለመሰብሰብ ብሎ እውነት ይመስላችኋል ባይዘው ማለት ነው። በጣም ነው የሚገርመው ባይዘው ማለት ነው። አንተ ሰው ማለት ነው ልጅ ልነግራችሁ ፈልገው ነገር ምንድነው መሰላችሁ? ስለዚህ ያለሁበትን ሁኔታ ማለት ነው ምንም አያስቀናም ምንም ደስ አይልም ባይዘው ማለት ነው። አይደለም
ሀበሻ መሆን ብቻ ቀርቶ ባሪያ መሆን እንኳን እንድትፈልግ የሚያደርግ ህይወት ነው ያን ያለሁት ህይወት ማለት በጣም በጣም የሚያስጠላ ነው። በጣም ከባድ ህይወት ማለት ነው። እንደርሶ ማለት ነው። ይሄ ሁሉ ነገር እያለ ማለት ነው እኔ ብዙ ነገር እየተከላከልኩኝ ብዙ ነገር እያፈረሱብኝ ብዙ ነገር እየደረሰ ይባልኝ ማለት ነው። ብዙ ነገር ማለት ነው። እንደርሶ ህልና የላቸውም ባይ ይቺ ልጅ በቃ አኩርፋለች ተሰቃይታለች የሚለው ነገር የላቸው ምንም ብቻ ማለት ነው። ብቻ አይደል ነው በቃ ምን እንደሚያስብ አላውቅም። ምንም አይነት ርህራሄ የሚባል መንፈስ እኔ ላይ የላቸውም። መካከል ላይ ገና ሊያቃጥሉ ነው የሚፈልጉት ባይ ማለት ነው። ገና ምን ብለው እንደሚያቃጥሉ ብቻ ነው የሚያስቡት ባይ ማለት ነው። እንደርሶ ማለት ወዶች ልነግራቸው ፈልገው ፈጣሪ ብቻ ይርዳኝ። ፈጣሪ ኢየሱስ ክርስቶስ መድኃኔዓለም ባይ ማለት ነው። ቅዱስ ሚካኤል ይርዳኝ ይድረስልኝ ባይ ማለት ነው እንጂ እዚህ ሀገር ባይ ማለት ነው ምንም ነገር የለም ባይ ማለት ነው። እንደርሶ እኔንም ባይ ማለት ነው እኔም የተናገርኩትን ነገር ማለት ነው ምንም የተሳሳተ ኢንፎርሜሽን አላወጣሁም ባይ ማለት ነው። ያለሁበትን ሁኔታ ትክክለኛ ነው የተናገርኩት ባይ ማለት ነው። አሁን የሚያደርጉትን ነገር ማለት ነው ይሄን ያህል እኔ ላይ እንደሚጨክኑ መስሎኝ ሊሆን ኖ አይደለም። እኔ አልተኛሁም ያው ብደመዝዝም ባይ ማለት ነው። አሁን ግን እንቆረኝ ባይ ወይ ምንም እንትን ቢያደርግ ባይ ማለት ነው። ግን ውዶቼ የሰው ለትዕቢቱ ሲል በጣም ይከብዳል። ሰው ይገላል ባይ ማለት ነው። እንደርሶ ማለት ነው እንደርሶ በቃ አይደል በቃ የሆነ አሜሪካም እርዳታም ልክልኝ ከሆነ በቃ አይደል አባቴንም አላናገረውም ብዙ አሁን ላይ በጣም ከበደኝ ሳናግረው ጊዜ በቃ ሰዎቹ ማለት ነው በጭንቅላቴ በመርዝ እንትን እየመረዙ ማለት ነው። ቤተክርስቲያንም ሲሄድ እሱንም ሳናግረው በጣም ከበደኝ ባይ ማለት ነው። እንደርሶ ታውቁት ባይ ማለት ነው። እሱን ማናገርንም ታውቁት ቤተክርስቲያን መሄድንም ታውቁት ባይ ማለት ነው። ቤተክርስቲያን እንኳን የራሱ ጉዳይ ምክንያቱ የራሱ ጉዳይ ቤት ሆኖ መጸለይ ይችላሉ ባይ ማለት ነው። እንደንሶ ምንም ነገር ላይ ስለማልገባ ባይ ወይ ማለት ነው። ግን እኔ ቤተክርስቲያን በጣም ደስ የሚለኝ መንፈስን የሚያድስልኛል። እዚህ ሀገር ብርድ ስላለ ማለት ነው ብርዱ እንትን ካልሆነ ባይ ወይ ማለት ነው ነው እንጂ በጣም ነው የምወደው ቤተክርስቲያን ባይ ወይ ማለት ነው። እንደርሶ በቃ ይሁን ያህል ቆሻሻ እኔ ላይ ሰብስቦ ማለት ነው ያሉት በቃ የሆነ ነገር መንፈሴ እንዳይታደስ እኔ የሆነ እንዳልረጋጋ ብሎ ነው ባይ ማለት ነው። እንደርሶ በጣም ቀላል ነገር ነው ባይ ማለት ነው። የኔ አይደለም ይሄ ሁሉ ነገር እኔ ተሸክሜ ያለሁት ባይ ማለት ነው። ፈጣሪ ባይ ወይ እኔ የቀመስኩትን ጽዋ ያቀምሳቸውና ያሳያቸው ብቻ ነው ማለት የምችለው። ምክንያቱም ካልቀመሱ የማይገባቸው አይነት ሰዎች ስለሆኑ ባይ ማለት ነው። እንደርሶ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው ፈጣሪ አይምራቸው ባይ ማለት ነው። ፈጣሪ እኔ ላይ ባላደረጉት ነገር ችግር የለም ባደረጉት ነገር አይምራቸው ባይ ማለት ነው። እኔ ማለት ነው እኔ የምለው ባይ ማለት ነው። እኔ እንደዚህ ዝም ስል እንትን ይመስላችኋል ማለት ነው። እኔ ባይ ማለት ነው ልክ እኔ ራሴ ላይ እንደምጨክን ማለት ነው ሰው ላይ ከዛ በላይ ነው የምጨክነው ባይ ማለት ነው። አድምኪያም አንተ ሰው ማለት ነው ኢቭንም በጣም ይገርማችኋል ማለት ነው። እኔ በጣም ሲጨክን ማለት ነው በጣም ጨካኝ ነኝና አይስወርቱ ጋር ነው የምላችሁ። እኔ ሰው አረዳ ሌላ ሰው ነው ሰው እንዲረዳ የሚያግዘኝ ባይ ማለት ነው። ሲጨክን ጊዜ ማለት ነው አሁን ይሄ ሁሉ ለረዳይ ሰው ናምበር 1 አይስወርቱ ጋር ነው የምላችሁ። እኔ ብጠርፍ እንኳን ከሱ ጋር ነው የምጠርፈው ባይ ማለት ነው። እሱን ለማስወጣት ብዬ ማለት ነው። እንደርሶ ማለት ነው ግን ማለት ነው መንገድ የሚያዘጋኝ እንደዚህ ወጥወደስ የሚያስገባኝ እንደዚህ የሚያቀለኝ የሚላገጥብኝ ሰው ግን ወይ እንዴት እንደምጨከንበት ለምን የእናቴ ለምን ወንድም ለምን በቃ የፈለገ ቤተሰብ አይሆንም ባይ ማለት ነው። I don't care about him ባይ ማለት ነው። አይስወርቱ ጋር ነው የምላችሁ ባይ ማለት ነው። እንቅ ብለው ቢሞቱ እንኳን I don't care በጣም በቃ ላይክ አውሬ ነኝ። አይስወርቱ ጋር ነው የምላችሁ ልነግራችሁ አልችልም ባይ ማለት በጣም ልጅ እያለሁኝ እንኳን ኢቭን ማለት ነው በጣም አውሬ ነኝ ባይ ማለት ነው። አንዴ ከተናደድኩኝ ባይ ማለት ነው ምንም አይነት እርህራሄ የለኝም ባይ ባራቱ ቢተካል ማለት ነው። እንደን ሰው አሁን ደግሞ በጣም በቃ ለከኔ በጣም ጭካኔ ማሳየት ሲፈልግ አይሆንልኝም። ድሮ እንኳን ከመሀል መለስ ነበረ። አሁን ግን በጣም መጨከን እፈልጋለሁ። ጭካኔውን ደግሞ ፌስ ቱ ፌስ እንድታየው እፈልጋለሁ።
እንዳደረኩትን መደበቅ አልፈልግም። በቃ አንተ እንደ ጨከንኩብክ ለማለት በጣም ነው በቃ ደስ እያለኝ ነው የሚመጣው ባይዘኝ ማለት ነው። ግን እንዳጋጣሚ አይሆንልኝም ባይዘኝ ማለት ነው። እንደን ሰው ማለት ነው ወዱቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ወዱቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደነገርኳችሁ ነው እዚህ ሀገር ህይወት አለኝ ብዬ አላስብም ባይዘኝ ማለት ነው። ሰው አሁን እዚህ ሀገር ጠላኝ፣ ሰው ጠላኝ፣ መጥፎ ልጅም አለኝ አይ ዶንት ኬር እኔ ምክንያቱም ልቤ አንድ ቀን ወዷቸው አውቅም። ምንም ባናገራቸው፣ ምንም ሰላም ብላቸው፣ ምንም ብግባባቸው አንድ ቀን ልቤ ለነሱ ኦፕን ሆኖ አውቅም። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ሰው ጠላኝ አልጠላኝ አይደለም ዋና ነገር ባይዘኝ ማለት ነው። ወደ ያልጠቀመ ጠልቶ ምን ላይ ያደርገኝ? የስ ጥላት ነው ሰዋት እኔ ምንም አይመስለኝም ባይዘኝ ማለት ነው። ግን ያለኝን ነገርና ያለውን ነገር መናገር በጣም የሚያስደስተኝ እናገራለሁ ባይዘኝ ማለት ነው። እንደርሶ ማለት ነው ወደቸ ነገራቸው የምፈልገው ነገር ምትመሰላችሁ። ስለዚህ ማለት ነው አሁን ሰው በግዴታ ሞኝ ይሆንልን፣ በግዴታ እንጫወትብህ፣ በግዴታ አትወቅን ማለት ከባድ ነው ባይዘኝ ማለት ነው። ወደቼ እኔ ድሮ ምን ል ነበረ መሰላችሁ? እንዳወቅናቸው አንንገራቸው የሆነ ይደብራቸዋል ነበርም እያልኳቸው ነበርና አሁንም በጣም ይደብራቸዋል ማለት ነው እንዳወቃቸው ሲያውቀው ማለት ነው። ግን ምንም ማድረግ አልችልም ባይዘኝ ማለት ነው። እያወቅኩኝ ማለት ነው ጅል ሊሆንላቸው አልችልም። በቃ አይ ኖ ኤቭሪቲንግ ባይዘኝ ማለት ነው። እንደርሶ ማለት ነው እንታ መሄድ በፈለጉት መንገድ ቢሄዱ ኦኬ እኔ ኢቭን እንኳን እያወቅኩኝም ምንም አልልም። ምክንያቱም ግዴታ ሰው ጠንካራ ሰው መሆን ያለበት በጣም ኢቭንም በቃ ምናምን የሚባል ነገር የለኝም ባይዘኝ ማለት ነው። እኔ በጣም የዋህ ሰው በጣም እወዳለሁ። የዋህ እንኳን ግን ይሆናል አይደለ? በጣም ደካማ ሰው ድክመት ቢኖረውም ሰው በጣም ነው የምወደው ባይዘኝ ማለት ነው ከነ ድክመቱ ኢቭንም እኔ ወይ ላይክ መካከለኛ ሰው በጣም ነው የሚመቸኝና ኢቭንም እድሌ ነው አሁን ላይክ እኔ ብዙ ደረቅ ምግብ ወይም ደግሞ ደረቅ ነገር አልችልም ባይዘኝ ማለት አይመቸኝም። ኤኒቲንግ ማለት ነው ብዙ ጊዜ ነገር ሳመጣው መካከለኛ ነገር ነው የሚመቸኝና ኢቭንም እኔ ባይዘኝ ሰው ማለት ነው አሁን ከወደድኩት ማለት ነው ልክ እንደኔ ነው ምናምን ብዬ አላስበውም ባይዘኝ ማለት ነው። መካከለኛ ሲሆን ማለት ነው በቃ እኔ ምንም ቢያናድደኝም በቃ የኔ እድል ነው ምናምን ብዬ ነው ያንን ሰው ማነሳው። የኔ እድል ነው የኔ እኛ ደግሞ እኔ የእውነትም ይሄን ያህልም ጠንካራ ነኝ እውነትም ግን ብዙ ነገር ይጎለኛል ብዬ አስባለሁ ማለት ነው። እንደርሶ ግን ማለት ነው እኛ ጠንካሮች ግዴታ ደግሞ ደካማ ሰዎችን መረጥ አለብን ባይዘኝ ማለት ነው። ለራሳችን ብቻ አይደለም ሰልፈሽ መሆን ያለብን ባይዘኝ እንደዛ አሁን ብዬ የማስበው ባይዘኝ እነሱም ብዙ የሚረዱን ነገር አለ ባይዘኝ ማለት ነው። አሁን በጅልናታችን በቃ በድርቅናችን ብዙ ነገር ስናደርግ ባይዘኝ ማለት ነው እነሱ ደግሞ ይረዱናል ማለት ነው። ብዙ ነገር ባይዘኝ እንደዛ የሚያደርጉልን ሰዎች አሉ ባይዘኝ ማለት ነው። እንደሱ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው ሰው እንደፈለጋቸው እንዲሆንላቸው ሳይሆን በጠባዩ ነው መያዝ ያለባቸው። እኔ አይ ዶንት ኖ ኢትዮጵያ ናት የማዕበለች ሀገር የሰለጠነች ሀገር ወይ አውሮፓ ናት የሰለጠነች ሀገር? በጣም ይገርም ባይዘኝ ማለት ነው። እጆች ባይዘኝ ማለት ነው ኢትዮጵያ ላይ ማለት ነው ብዙ ሰው ጎበዝ ነው ባይዘኝ ማለት ነው። አሁን በጸባይ በጣም ደንቆሮ የሚባል ሰው እንኳን ለራሱ ደንቆሮ እያለ ማለት ነው ሰው ያውቃል። እሱ እንደዛ አትወድም፣ እሷ እንደዛ አትችልም፣ ብትፈልግም እንደዛ መሆን አትችልም ምናምን ብሎ ያስባሉ ማለት ነው። እዚህ ግን ግዴታ ማለት ነው በቃ ጥቁር ነጭ ወደ ጥቁር መቀየር ይፈልጋሉ ባይዘኝ ማለት ነው። ግዴታ ማለት ነው ግዴታ በቃ እንደንሶ አይደለም፣ እንደዛ አይደለም። አሁን ጥቁር ነው ሲባሉ ማለት ነው በቃ ግዴታ እነርሱ ማለት ነው ያንን ነጭ ማለት ነው ነጭ መሆኑን አምና አይቀበሉም ባይዘኝ ማለት ነው። እነሱ ምንም ነገር ቢሉም ባይዘኝ ማለት ነው ግዴታ
እነርሱ ማለት ነው ነጭ ነው ማለት አለባቸው ባይ። ያ ሰው እኮ ምንም አላለም፣ ጥቁር ነኝ አላለም፣ ነጭ ነኝ አላለም ባይ ማለት ነው። እንደሱ በቃ ላይ ግራ የሚያጋባ አይነት እንትን ያላቸው እና ማለት ነው እሰው ባይደው ማለት ነው። ከፈለጉ እያባረሩት፣ ከፈለጉም ዳውን ሊያደርጉትም ከሆነ ዳውን ሊያደርጉት ይችላሉ። ኤቭሪቲንግ ማድረግ ይችላሉ ማለት ነው። ምክንያቱም እነርሱ ዳውን ቢያደርጉም እነርሱ ዳውን የሚያደርጋቸው አይታጣም ባይደው ማለት ነው። እንትን ሰው ይሄ ሁሉም ሰው የራሱ እንትን አለው ባይ፣ የራሱ ጥቅመት አለው ባይ ማለት ነው። ሰው ማለት ነው ልጅ ልንገራቸው የምፈልገው ነገር ማለት ምንድነው መሰላችሁ? ዝም የሚል ሰው የለም ባይ ማለት ነው። ኤቭሪዋን ስሜት አለው፣ ስሜት አለው። ሰው ደግሞ ሞኝ አይደለም። ታደርገውን ነገር ላንተ ነው ብዬ ብትለው አይሰማህም። አትስማው፣ አታስበው እሱን ነገር ባይ ማለት ነው። እንትን ሰው ማለት ነው አሁን ጊዜ እንትን ብሎ ማለት ነው ሰው ዝም ቢል ብዙ ነገር ያስባል፣ ብዙ ነገር ያናደዋል፣ ብዙ የተቃጠለ ሰው አለ ከኔ በላይ ባይ ማለት ነው እዚህ ሀገር ማለት ነው። እንትን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሰው አንዴ ከተቀየመ ደግሞ ግዴታ እሳትና አሰር አንድ ላይ ሆኖም ባይ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ሰውየውን ማለት ነው አሁን እባብ ወይም ገበል ባዶዊ ማለት ነው ስትሾኳት ስትወጣ ጊዜ የሆነ ሰው ትነክሳለች ባዶዊ ማለት ነው እንትን ስታደርጋት ማለት ነው። አሁን የሰውን ንዴት በጣም ማባባስ፣ የሰው ጥላቻ ማባባስ፣ የሆነ እንትን ማድረግ ምናምን ነገር ጥሩ አይደለም ባዶዊ ማለት ነው። በየቀኑ ባዶዊ ማለት ነው በየቀኑ መመረዝ ሰው ጥሩ አይደለም ባይ። ለራስ ስትል ባይ ማለት ነው ከፈጣሪ ባይ ማአቱ ኃጢአትህን ነው የምታበዛው እንጂ የምታጎለው ነገር የለም። ምክንያቱም እያነቃኸው ነው ያንን ሰው ማለት ነው እያነቃኸው ነው አንተ ምን አይነት ሰው እንደሆንክ። እኔ ባይ ማለት ነው እኔ እንደዚህ ሲሉ አሉ እንደዚህ ስላሉ የሚቀንሰኝ ወይ የሚጨምርልኝ ነገር የለም። አሁን ታመም አለው እሱ ነገር በጣም ይናደደኛል ማለት የታመምኩ እንደዚህ ዝም ብለው ሲያዩ ባይ ማለት ነው እንትን የሚባል ነገር የለም። ግን ሰው እንዲያውቅ እያደረግኩኝ ነው። በጣም እንዲያውቅ እንዲያይ ማለት ነው። አሁን መነጽር ስናደርገው በጣም ይታየናል። ከዛም በላይ እንድታየው የሆነ እያደረግከው ነው ባይ ማለት ነው። እንደን ሰው አሁን ክሻፋ እንትን ስናደርግ ማለት ነው ይቀርብልናል አይደል? እንደዛ አይነት ነገር ማለት ነው። እናንተም እንደዛ እያደረጋችሁ ነው ባይ ማለት ነው። ሰው ማለት ነው ወዶች ልንገራቸው የምፈልገው ነገር ማለት ነው እነዚህ ቢንቆኝም ባይንቆኝም አይ ዶንት ኬር። እኔ አውቃለሁ ድህነት አሳልፍ ያለው ኢቭንም አሁንም ድህነት ውስጥ ነኝ። ብዙ ችግር አሳልፍ ያለው በዛ ሀራ ነው የመጣሁት። ታስ ዋይ ነው እሱን አልከደም ባይ ማለት ነው። ግን ማለት ነው እንደን ሰው እሱን አምነዋለሁኝ እና እንደን ሰው ቢነቆኝ ምንም አይመስለኝም ባይ ወዶች ልንገራቸው የምፈልገው ነገር ማለት ነው። ግን እነሱ ለምን ከኔ ጋር ይወዳደራሉ? ያ ላይክ እኔ ማለት ነው የኔ ደስተኛ መሆን የኔ ያህል የሚደብራቸው ለምንድን ነው? ምን አገባቸው? ያ እኔን ደህና መሆን ምን አገባቸው? ለምን አሳመማቸው? ምን አገባቸው? እውነቴን እኮ ነው። ለምን እኔን ንቆኝ አይተውም? የኔ ህይወት የተጨማለቀ ህይወት፣ የኔ የተበላሸ ህይወት ከቤተሰብ ጀምሮ ማለት ነው የተሰቃየው ልጅ ማለት ነው። አሁን እነርሱ ማለት ነው ሲቃሽ ጨምረልኝ በጣም ሰነብሰው ባይ ማለት ነው። በጣም ባለገና ደደብ ሰነብሰው ማለት ነው። ሚስኪን ሰው ጦር የሚያደርግለትን ሰው ያሰቃያል ባይ ማለት ነው። ያ ኤቭሪቲንግ ማለት ነው ይዞ ዝም የሚልለትን ሰው በቃ አሁን ምናምን ኢቭንም በጣም ስላናደረኝ ነው እንጂ እኔ ብዙ ነገር ትቼ ነበረ ማለት ነው። ደህና በቃ ላይ ካድ ነው ብዙ ነገር ተደርጎባቸው ነው ላይ የሆነ ነገር ታስሮባቸው ነው ምናምን ያልኩኝ ነበረ ማለት ነው። ለካ አውቆ ማለት ነው ኢቭን እየታሰረብኝ እንጂ እነሱ አውቆ ፈልጎ እንደዛ እንዲሆን ፈልጎ መርጦ ነው እንደዛ የሚያደርጉት ባይ ዘ ዌይ ለካ ማለት ነው። ለካ አሁን ሌላ ፕላን ስላላቸው የሆነ ለባይ ማለት ነው። እንደሱ እዚህ ሀገር ኢቭን ማለት ነው አሁን በእንግሊዘኛ ትምህርት ተቋርጧል ማለት ነው። ገና ካሁኑ ስራ እየተሰራ ነው ማለት ነው። እንግሊዝኛ ትምህርት እየተቋረጠዋል። ገና ሌላ ነገርም አይ ቲንክ አለ መሰለኝ ማለት ነው። ገና ማለት ነው እንግሊዝኛ ምንም አልችልም ባይ ማለት ለራሴ ማለት ነው። ለማጥራት እንኳን አልችልም ባይ ምክንያቱም እኔ ለማጥራት ማለት ነው ጭንቅላቴ አይሰራም። በቃ ቢዚ ነኝ ባይ ማለት ነው። በጭንቀት በመታመም በመታወክ የሆነ በቃ ላይ ካለ በጣም ማለት ነው
ለካ ማለት ነው ሲወርቱ ጋር ነው የምላቸው እኔ ናዘርላንድ ምናምን ሲላት ማለት ነው በቃ ወጣልኝ ሰይጣኑ። ለካ እነሱ በሩን እንትን አድርጎ በደዌ ማለት ነው ያስገባዋቸዋል ማለት ነው። በቃ እሷ ከፈለገች የፈለገችውን ትሆን ባዴና የራሳችንን ኃጢአትና የራሳችንን ገመና ይጠበቀልንና እንትን ሰው የምንጠቀመውን እንጠቀም ብሎ ነው ባይዳይ ለካ ማለት ነው ግፋታቸው ጂሰስ ክራይስት ማለት ነው። እንትን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው እኔ ባዴ ማለት ነው እኔ ምንም ቢሆንም ባዴ ማለት ነው ሀሜተኛ አይደለሁኝም፣ ግን ደግሞ ስናገር አትዩኝ ባዴ ማለት ነው ግዴታ ነው መናገርም አለብኝ ማለት ነው። ይሄ ሁሉ ነገር ደርሶ ባልናገር ነበር የሚገርመው ባዴ ገና መናገራለኝ ባዴ ማለት ነው ገና ማለት ነው አይሶርስ ጋር ነው የምላችሁ እንትን ሰው ማለት ነው ልጆቼ ልነግራቸው የምፈልገው ነገር ማለት ነው እንደን ሰው በጣም ነው የሚገርመው። በቃ በጣም ነው የሚገርመው ባዴ ማለት ነው። እንደን ሰው እኔ ጀመሰር ጊዜ ማለት ነው ደስተኛ ሆኜ እንዳይመስላችሁ እንደዚህ አይነት ህይወት የምኖረው በጣም እየከበደኝ እየደበረኝ ነው ይሄንን ህይወት የምኖረው ባዴ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ያው እንደላንድ ህይወት ይሄንን ይመስላል ማለት ነው። እንደርሱ ማለት ነው አንድ ልብ ከተዘጋ ነው ባሌ ማለት ነው ኔቨር ኤቨር ኦፕን አይከፈትም በር። በቃ በአንድ ልቤ ከተዘጋ ማለት ነው በጣም ነው የሚዘጋው። ኢቭን የሚቀርበው ማለት ነው በቃ አሁን ሰው ልቅረበው በቃ የሆነ በቃ ራሴን እንትን አድርጌ ተቆጣጣሪ ልቅረበው ምናምን ብዬ አስብና ማለት ነው ከዛ በጣም ያስጠላኛል። በቃ አልችልም፣ በቃ ያቅተኛል ማለት ነው። ልክ እንደገባ ነው ያስወጣው ባዴ ማለት ነው። እንግዲህ እኔ በጣም እልህኛ ነኝ፣ በጣም ቅመኛ ነኝ፣ ግን ደግሞ ተሻሻልኩኝ። አሁን በጣም ብዙ ነገር ከተውኩኝ በኋላ ከተረጋጋኝ በኋላ በቃ ብዙ ነገር በቃ እያሳለፍኩኝ በቃ ይቅርታ እምላልኝ ማለት ብዙ ነገር ማለት ነው። ግን በቃ ሰዎቹ ግን አልፋታሻሉኝ ባዴ ማለት ነው። ጠገቡ ማለት ነው። እንትን ሰው ማለት ነው ልጆቼ አሁን ቁማር ምናምን ነገር ነው የሚጫወቱት ባዴ ማለት ነው። ቁማር ከኔ ጋር ከተጫወቱ ማለት ነው እኔ በሌላ እንትን ስለሚያደርጉኝ በጭራሽ ከኔ አያልፉም ባዴ ማለት ነው። አንዳት እንኳን አያሳልፉም ባዴ ማለት ነው። በቁማር ከመጡ ባዴ ማለት ነው አይደለም እኔ ማለት ነው አሜሪካ እንኳን በሀገር ወክዬ እንኳን ማለት ነው አይስወርቱ ጋር ነው የምላቸው አሁን በኔ ሲም አይደለም በኔ እንትን አይደለም የሚጫወቱባት ማለት ነው። ምንም ነገር አልፈን ባዴ ማለት ነው። አንድ ጦጣ እንኳን አታርፍም ባዴ ማለት ነው። እንደርሶ ማለት ነው ወዶቼ ልነግራቸው ፈልገው ግን በጣም ይደክማል፣ ይደብራል፣ ይከብዳል ባዴ ማለት ነው። እንደርሶ እኔ እንደዛ ብቻ ነው ሆኜ በቃ ላይ ከበያለ ምንም ነገር በጣም እየሰለቸኝ ነው ህይወት በቃ በጣም ነው የሚሰለቸኝ። ልነግራቸው አልችልም ባዴ ማለት ነው። እኔ ባዴ ከዛው እንደዚህ እንትን ማለት ነው እኔ ባዴ ማለት ነው እዚህ አካባቢ ጋር ምናምን ተጠቀማችሁም ባዴ ማለት ነው የምታደርጉትን ነገር ኤቭሪቲንግ ኔጌቲቭ ስለሆነ ማለት ነው የምታስጠሉኛላችሁ እናንተም ባዴ ማለት ነው የአካባቢ ተቀምጣቸው የምታደርጉትን ነገር እንጂ እኔ ከሰው ጋር እንትን የለኝም። ግን ደግሞ ሰዎቹ ማለት ነው ለእኔ ጋር የሚመጡት ለአንድ አላማ ብቻ ስለሆነ ማለት ነው ምንም ሰው አያጓጓኝም ባዴ ማለት ነው። አይናፍቀኝም፣ ደስም አይለኝም፣ ምንም ነገር እንትን አያለኝም ባዴ ማለት ነው። ኤቭሪ ታይም እነሱም እንጠቀምባቸው እነዚህም እንጠቀምባት ነው ባዴ ማለት ነው። እንደሱ ማለት ነው ይደብረኛል ጋይሶቼ ማለት ነው። አንዳንድ ጊዜ ደግሞ በጣም የሚደብረውን ነገር ማለት ነው ሰው ሳይቀበላችሁ ማለት ነው ኤቭሪ ታይም በቃ በጥያቄ ምናምን ስዕልሽ ጭቅጭቅ፣ ለምን አሜሪካ ትያለሽ፣ ለምን ኢትዮጵያ ያለሽ፣ ለምን ኤርትራ፣ ለምን ምን አገባቸው በቃ ከፈለኩኝ ለምን በሻንጉል ለምን ከፈለኩኝ ማርሳልን ከፈለኩኝ አሜሪካ ለምን የፈለኩትን አይደለም እንዴ ምን አገባቸው እናንተ ያመጣችሁ እናንተ የከፈላችሁልኝ ሄላሪ ማናችሁ እናንተ ማለት ነው። የፈለኩትን ነገር አለም እንዴ ምን አገባቸው። እኔ እንደዛ አላችሁ ይላችኋለሁ ማለት ነው። እንደ ሰው ከፈለጉ እኮ አሽቀንጥሮ ሊጥሉኝ ይችላሉ፣ ከፈለጉ እንደፈለጉ ሊያደርጉኝ ይችላሉ፣ ከፈለጉ ሪጀክት ሊያደርጉኝ ይችላሉ። ያ አሉኝም ባዴ ማለት ነው። እንደን ሰው ዋት ስለዚህ ማለት ነው እኔ ባደወይ ማለት ነው ልነግራችሁ የምፈልገው ነገር ምንድነው? እኔ ባደወይ ማለት ነው ልነግራችሁ የምፈልገው ነገር ራሱ ይፈልጉ ነገር ይባሉኝ ማለት ነው። እንደርሰው መጣውን ነገር አይባልኝ ማለት ነው። ግን እናንተ ምን ያገባችኋል ባዴ ማለት ነው። በጣም ነው የምታደክሙት ባዴ ማለት በጣም ነው የምታሰለችው ባዴ ማለት ነው። ለርሶ እኔ ባዴ ዝም ማለት ስለማልችል ማለት ነው ወዲሽ እንደ እናገረው ማለት ነው እያንዳንዱሽ ነገር ማለት ነው ላንቺም ባዴ ፍትሽ ስናገርሽ ደስ ላይልሽ ይችላል ማለት ነው። ብዙ ጊዜ ነው ዝም ብዬ ሲሄድ ባዴ ተናገሪ እያለኝ ነው የሚሄደው ባዴ ማለት ነው። እንደርሶ ማለት ወዲሽ ልነግራችሁ የምፈልገው ነገር ማለት ነው አሁንም የሆነ በቃ በጣም የሚያስጠላ መንፈስም ካላችሁ ማለት ነው በጣም ነው የምታስጠሉኝ ባዴ ማለት ነው። እናንተ በቃ በጣም ነው የሚያስጠላኝንም ከብደኝ ማለት ነው ምናምን ነገር እነኚህ በቃ
ከሰይጣን ውጭ ይሄን አይነት እንትን ያለውን ሰው ስለማላቅ ባዴ ማለት ነው ማለት ነገር አልፈልግም። እስከዛው ነው ማለት ባዴ ማለት ነው እንደን ሰው የኔ ጠባይ እስከዛ ስለሆነ ባዴ ማለት ነው። ሀበሻ ደግሞ እንደዛ አይነት ነገር በጣም ብርቅ ነው ባዴ ለነሱ ባዴ ማለት ነው እንደን ሰው ውድቼ ማለት ነው። እኔ ከዛም በላይ ነው ባዴ ማለት ነው። ስትጫወቱ ደግሞ እናንተ በጥንቆላ በሌላ ነገር ታውቃላችሁ። እኔ ጥንቆላ በጣም የምንቀው ሀሳብ ነው ባዴ ማለት ነው። ለብረን ባዴ ማለት ነው። አሁን አትብላኝም ልል እችላለሁ ማለት ነው። የሆነ ነገር ከተሰማኝ ማለት ነው። ዳሪ ምናምን ነገር አንተርሶ ማለት ወደ ይችላል ነገራቸው ፈልገው ነገር ማለት ነው። አሁን ይሄንን ነገር ማድረግ የቻልሽው በምንድነው ምናምን ነገር አሁን ምን የምትይ ማለት ነው። እኔ ጋር ተላጣጥፈሽ እንቆይ ምናምን ነገር እኔን አይደለሽም ባደኝ ማለት ነው። ብዙ ነገር ይችላል ማለት ነው። ግን ብዙ ነገር የምታገሳችሁ ሀበሻ ባደኝ ማለት ነው። ብዙ ነገር የምታገሳችሁ ለምንድን ነው መሰላችሁ የምታገሳችሁ ባደኝ ማለት ነው። እናንተ መቼም ስለማታቆሙ ማለት ነው። እኔ በጣም የሆነ ነገር ተናገሬ ባደኝ ማለት ነው እንትን ከምላችሁ ባደዊ ማለት ነው። ዝም ብዬ በርቃችሁ ይሻላል ብዬ ነው ባደዊ ማለት ነው። እንደልሶ አሁን ሀበሻ እንትን ላይ ማለት ነው እንደ ኖርማሊ ማለት ነው እንደ እንትን ነገር ማለት ነው። አይ እንደዛ እኮ አይሻልም በቃ ላይክ ዝም ብለሽ ለምን አትረቀም ዝም ብለሽ ለምን እንትን አታደርግም ምናምን ነገር ነው የሚሉት ባደዊ ማለት ነው። እንደ ልማድ ባደዊ ማለት ነው። ያው በቃ እንደዛ ነው ስለሚባል ይሆናል ወይ ፈጣሪ አለ ምናምን ብዬ ዝም ብዬ ነው የሚሄደው በቃ ያኔ ግን ይባላል ብዬ አላሰበም። ባዴ ወዶች ልንገራቸው የምፈልገው ነገር ነው። እኔ የምትሉ ሰዎች ደግሞ እኔ እናንተ አይደለሁም ባዴ ማለት ነው። እናንተ ሆነ አልፈልግም ባዴ ማለት ነው። በጣም ገፍትሪያቸው ነው የሚመጣኝ ባዴ ጥፍም ቢያቸው ነው የሚመጣኝ ባዴ ማለት ነው። ማና ሆናችሁ ነው የምትሉኝ ባዴ ማለት ነው። ራሳችሁን ችላችሁ አትሆኑም ባዴ ማለት ነው እንዴ አንተ ሰው ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው እሱን ነገር ባዴ ማለት ነው እስከ መጨረሻ ድረስ ማለት ነው። ይሄ ኢትዮጵያ ብትሆን ኖሮ ማለት ነው ከስንት ጋር ነበር የምትጠፋጠፈው ባዴ ማለት ነው። በጣም ልክልካቸው ነበር የማስገባቸው። አሁን ግን እዚህ ስለሆነ ባዴ ማለት ነው በጣም ሰው ሲያይኝም የሆነ ነገር በጣም እንትን ስለሚያደርጉብኝ ስለሚደብረኝ ነው ባዴ ማለት ነው እንጂ ኢትዮጵያ ውስጥ ይሄ ነገር አይነት ነገር አይገባኝም ነበር ማለት ነው። ለሰው እኔ በጣም የምናገረው ባዴ ማለት ነው እንደርሶ ማለት ነው። ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሰው ከኔ ጋር በጠባይ ነበር የሚሄደው ባዴ ማለት ነው። እንደፈለገ የሆነ ነገር አልናገረኝም ነበር ባዴ ማለት ነው። በስርዓት ነበር የሚያናገረኝም በስርዓት ነበር ከኔ ጋር የሚቀመጠው ባዴ ማለት ነው። አሁን ግን በጣም ትጠግባላችሁ ባዴ ማለት ነው። እዚህ ሀገር ባዴ ማለት ነው። ኢቨንን ከሊቢያ በላይ ነው የምትጠግቡት እዚህ ሀገር ባዴ ማለት ነው። እንደርሶ ማለት ነው ብቻ ያው ግድ የላቸውም ባዴ ማለት ነው። እኛ ብንጠፋጠፍ ባዴ ማለት ነው ግን እኔ ወር ባጀር ማለት ነው ቃላችሁ በጣም ከልክ ካለፈ ስለሆነ በጣም ከባድ ነው ከእናንተ ለመቀጠል ባጀር ማለት ነው። እሱ ለምን ነው ባጀር ማለት ነው። እኔ ወን ደግሞ ከሰው ጋር ከመጠፋጠፍና ከሰው ጋር ከመጣላት ባጀር ማለት ነው መራራቅ ይሻላል ባጀር ማለት ነው። ያ አይደዋን ደግሞ ትክክል ሰው ስላልሆነ ባጀር በተለይ እኔ ጋር ትክክል ሰው ስለማይመጣ አሁን ማለት ነው ሰዎችን ለመዝጋት ወስኜ ነው ባጀር ማለት ነው። ምክንያቱም ብዙ ጊዜ ምንድነው አሁን እኔና ለኔ ጥሩ እያደረጉ የነበሩት ሰዎች ነው መጀመሪያ ተጠቀም ምን ሆነው ባዴ ማለት ነው። አሁን ታዲያ ደግሞ ለቤተሰቦችም ለራሴም ለጥሩ ወዳጆችም ቤተሰቦች ማለት ነው ለእንሱን አብቻኝ ነው የምሆነው ባዴ ማለት ነው። እንደዚህ ማለት ወደ ይችላል ልነግራችሁ ፈልገው ነገር ማለት ነው። አሁን ሀበሻ ላይ ማለት ነው የሆነ ሰው ዝም ብላችሁ ማለት ነው እሱ ምናምን ግራ አትበል ባዴ ማለት ነው። ሰው የሆነ መጥፎ ነገር ቢያደርጉ ደስታቸው ነው ባዴ ማለት ነው። ሀበሻም ዘመድ ሆኖ በጣም ጥሩ ሰው ከሆነ የስጋ ዘመድ መሆን አለበት። ጎረቤት ምናምን የሚባል ነገር የለም። እውነተኛ የስጋ ዘመድ ሆኖ እሱንም ጥሩ ከሆነ ትክክለኛ ማለት ነው። አሁን ቤተሰባችሁ ያልሆነ ግን ደግሞ እንደ ቤተሰባችሁ የምታዩት ሰው ነው እንደዛ አይነት የሚባል ነገር የለም ባዴ ማለት ነው። ሀበሻ እንደዛ ካልሆነ በስተቀር ማለት ነው እሱንም በጣም ራሳቸው ላይ ስለሚሸኑ ባዴ ማለት ነው ስለሚፈርም እሱንም ልትረዷቸው ይገባል ባዴ ማለት ነው። ካልሆነ በስተቀር ግን ባዴ ማለት ነው እዚህ እንትን ቦታ ላይ ምን እንትን አደረጋቸው ባዴ ማለት ነው። እኔ እኮ በጣም የሚያስጠላኝ ማለት ነው አሁን ፍቅረኛ ምናምን ነገር እንትን ምናምን ስትሉ ያኔ ላጠፉ ነው የሚመጡት መጀመሪያ ፈረንጅ ፍቅረኛ እንደዚህ ማለት ነው። እኔ ነው የሚያጠቃይ ባዴ ነው መጀመሪያ ጊዜ ባዴ ማለት ነው። እኔ የሚያስጠቃይ ባዴ ማለት ነው። እኔ ኮተት መተት ቆጠጥ ባዴ ማለት ነው። እኔ ቆፎዎች እኔ ላይ ያስከትላል ባዴ ማለት ነው። እኔ ቆሻሻ መጣ ያደርገኛል ባዴ ማለት ነው። እኔ ኮተት መተት እንትን ያደርጋል ባዴ ማለት ነው። እኔ ላይ ያሸከማል ባዴ ማለት ነው። ለስራ ነው ምን ለምንድን ነው የመጣው ምናምን በቃ እንዳልናፍቀው እንዳልጓጓው
የማያጓጓ ሰው ሆኖ ነው የሚመጣው ባዴ ማለት ነው። በቃ ጎንፎ ሆኖ ነው የሚመጣው ባዴ ማለት ነው። እንትን ሰው ምን ላድርገው ነው እኔ ባዴ ማለት ነው። ስራ መስራት አልችልም፣ ከሰው ጋር መስማማት አልችልም። የሆነ ነገር ሲፈጠር የሆነ ነገር አደረገችው፣ የሆነ ነገር ሳስብ የሆነ ነገር አሰበችው። ጠንቋዮች ናቸው። የሚሄዱበትን መንገድ በጣም ያስጠላል። ከሚስማሙትን ሰዎች የሚያደርጉትን ነገር ማለት ነው፣ የሚከተሉትን ነገር በጣም ያስጠላል ማለት ነው። ወዶች ልነግራቸው ፈልገው ማለት ነው። ሰው ሲኖር ነው እንጂ ማፍቀር፣ ሰው ሲኖር ነው እንጂ የሆነ ነገር ማድረግ ባዴ ማለት ነው። ዝም ብሎ ነው እንጂ ባዴ ማለት ነው። በጣም የሚያስጠላ ባዴ ማለት ነው። እንትና ነው ተዛቃው ምናምን ነገር በቃ እኔ በጣም ንቀውን ስራ ማለት ነው። ጥንቆላ ነው ባዴ ማለት ነው። ሁሉም ሰው ይጠነቆላል ባዴ ማለት ነው። የማይጠነቆል ሰው የለም ባዴ ማለት ነው። እንደዚህ ማለት ነው። ወዶች ልነግራቸው ፈልገው ነው መሰላችሁ። ይሄን ማኔ እዚህ ሀገር ምንም ነገር የማያሳስበኝ ምንድነው መሰላችሁ? እስካሁን አብጄ በሞትኩኝ ነበር፣ ራሴን ላጠፋ ነበር፣ ላብድ ነበር። አብጄ ማለት ነው ሆስፒታል ውስጥ የጤና እንትን ውስጥ ልተኛ ነበር። ብዙ ነገር ሊደርሰኝ ነበር ማለት ነው። ለብዙ ነገር ተጠቂ ሊሆን ነበር ባዴ ማለት ነው። ስለዚህ ምንም ሆኖ አይታየኝም ባዴ። ሰው ናቸው፣ እንስሳ ናቸው፣ ጻጤ ናቸው፣ ጥንብሬ ናቸው፣ ጥንብልል ናቸው ሆኖ አይታዩኝም ባዴ ማለት ነው። እዚህ ሀገር ሰዎች ማለት ነው። እኔ ባይ ዘ ወይ ከስጠላ ማለት ነው ከልብ ነው የምጠላው፣ ግን ስጠላ አልናገርም ባዴ። ዝም ነው የምለው ባዴ ማለት ነው። ግን እንድናገር ራሱ ጎተግጠኛል፣ ይፈተፍተኛል፣ ይበዘብዘኛል ባዴ ማለት ነው። ስናገር ግን በጣም ጥሩ ነው ባዴ። ለምን ካላችሁ ምክንያቱም ሰው ሁሌም ማለት ነው እንደዚህ ጠልቼው እንደዚህ ይሄን ያህል እንትን ያደርኩት ማለት ነው ገና በጣም እንደምወደው በጣም በቃ ላይ ከሆነ እኔ ከአህያ በላይ በቃ የሆነ እንትን ተረግጣ ተመታ ማለት ነው። የሆነ በቃ አይደለ አሁን ፈረሻ ማለት ነው ስታጥቡት በጣም ይከብዳል አይደል? የቤት ውስጥ የነበረውን ማለት ነው አንድ እንትን አለ፣ ግን የፈለገ ንጹም ቢሆን በጣም ይከብዳል ባይ ማለት አንዳንድ ሰው ልክ እኔንም እንደዛ ነው የሚመስላቸው ባይ ማለት ነው። ምንም ነገር የማልፍ ባይ ማለት ነው። ነገር የማይገባኝ በቃ ምንም ቢያደርጉኝ ባይ እንደዛ ነው የሚያስላቸው። በጣም ነው የሚያስጠላኝ ባይ ማለት ነው። በጣም ነው የሚያስጠላኝ ማለት ነው። እንደ ሰው ማለት ነው ወዶች የነገራቸው ፈልገው ነገር ማለት ነው። እኔ ወንድ ፍቅረኛው የሆነ ነገር ማለት ነው ምንም አይሆንለትም ባይ ማለት ነው። እኔን ያሰቃይቶ ማለት ነው ከኔ ልጅ አይመጣለትም፣ ከኔ ፍቅር አይመጣለትም፣ ከኔ ከወተት ከእንትን ማለት ነው ጠስም ነው የሚባለው ነው እሱ እንደማይወጣ ከወተት እንትን እንደማይወጣ ማለት ነው። ልክ ከጋኔም ባይደይ ማለት ነው። በትክክለኛ መንገድ ካልሆነ በስተቀር ባይደይ ማለት ነው። ከተበላሸ ወተት እንትን ጠስም እንደማይወጣ ማለት ነው። ከኔ ደግሞ ማለት ነው ካበላሹ በኋላ ማለት ነው ለነሱ ወጣላቸው ባይደይ ማለት ነው። ካበላሹ በኋላ ማለት ነው ሰው ወንዶችን ነገራቸው ፈልገው ነገር ማለት ነው። እኔ ባይደይ ማለት ነው የፈለገ ላይ የሆነ ነገር እንደሰካለት ቢፈልግ አንዳት ውሃ ጥብ ከሰማይ አትልም ባይደይ ማለት ነው። እኔ ፈጣሪ ላይ ያምናልኝ ማለት ነው። ፈጣሪ እኔ ላይ የሚሰራውን ተአምር ላይ አምነዋልኝ ማለት ነው። ወንዶችን ነገራቸው ፈልገው ነገር ማለት ነው። ብዙ ሰዎች አሉ ማለት ነው። ብዙ ሰዎች ታስረዋል፣ ብዙ ሰዎች ተደናፍቀዋል ባይደይ፣ ብዙ ሰዎች ራሳቸውን አጥፍተዋል፣ ብዙ ሰዎች ብዙ ነገር ገጥቷቸዋል ማለት ነው። ብዙ ነገር አስበው ማለት ነው። አንተን ሰው ማለት ወዶች ልንገራቸው ፈልገው ማለት ነው። እኔ እንደማላሳምናቸው ኦቨር 100 አምናለሁ ማለት ነው። እኔ ሄደልኝ ውጣልኝ ከኔ ህይወት ይወጣልኝ ያለው ማለት ነው። ራሱ ሰተት ብሎ ይወጣል። ችግር ራሱ ያስወጣዋል፣ ራሱ ይርቀኛል፣ ራሱ ማለት ነው። እኔ ምንም ነገር ሳልለው ማለት ነው። ምክንያቱም እኔ ምንም ልለው ባዲ ሰው ሀገር ላይ ያለሁት ብዙ የሚረዳኝ ሰው የለም፣ የሚረዳኝ ሰው የለም። ኤቭሪዋን የሱ ረዳትና ከሱ ጎን ነው የሚሆኑት። እንደን ሰው ማለት ወዶች ልንላቸው ፈልጉ ምንድነው መሰላችሁ? እኔ ፈጣሪ አለኝ ማለት ነው። እኔ ኤቭሪቲንግስ ፈጣሪ አለኝ ማለት ነው። እኔ ኢቭን እንኳን አግብቼው እንኳን አልፈራም። አግብቼው እንኳን ማለት ነው ምን እንደሚፈጠር በትክክለኛ መንገድ ካልሄዳችሁ በጣም ከባድ ነው ማለት ነው። አሁን ደግሞ በጣም ፈጣሪን የማትፈሩ ሰዎች ማለት ነው በጣም የምትገርሙኝ ነገር ማለት ነው። አሁን ወይ በጣም ላይክ ብዙ ነገር ስላላችሁ ማለት ነው። አሁን ማለት ነው የሆነ ነገር እያደረጋችሁ ወይ የሆነ ነገር ላይ በቃ የሆነ መንገድ ላይ ወጣችሁ በመጥፎ ሁኔታ ልትመጡ ትችላላችሁ። የሆነ መጥፎ ነገር ሊገጥማችሁ ይችላል። በጣም ብዙ ነገር ሊገጥማችሁ ይችላል ወዶቼ ማለት ነው። ስለዚህ ፈርሃ እግዚአብሔር ከሁሉም በላይ ነው ባዲ ማለት ነው። እንደን ሰው ማለት ወንዶች የነግራችሁ የምፈልገው ነገር ማለት ነው። አሁን አንተ ሰው
ብዙ ነገር ትላላቸው ማለት ነው። አሁን ቤተሰቦቿ እኔ ኢትዮጵያ ያለውን ማለት ነው በቤተሰቦቿ ተደፈረች ምናምን ነገር አለችው ባይዴ ማለት ነው። እኔ በጭራሽ ማለት ነው ያጎቴ ልጆች ማለት ነው እኔ አልዋሽም በጭራሽ ማለት ነው አጎቴም ያጎቴ ልጆችም ምንም አይነት ነገር አይደለም ሊነኩኝ ማለት ነው። ኢቭን እንኳን አስተያየታቸው እንኳን ሌላ አይነት አስተያየት እንኳን አይተው ያውቁም ባይዴ ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው እኔ ሳያቸው ባይደዊ ማለት ነው እንደዚህ ሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ አሁን እኔ እንደዚህ ሆኜ እንደማወራቸው በፍጹም አላወራቸውም ነበረ። በፍጹም አይዋጠልኝም ባይደዊ ማለት በጣም እንትን ካደረገኝ ሰው ማውራት ባይደዊ ማለት አሁን በጣም መጥፎ ሁኔታ ላይ ስለሆንኩኝና ያለሁትን ህይወት ስላስጠላኝ ነው እንጂ ማልናገረው ባዴ ማለት ነው። ከማንን ጋር ብናገር እንደሰው ምንም አይደለም። ባዴ ከነሱ ጋር ብዙም አላወራም ባዴ ማለት ነው። እንትን ሰው ማለት ነው ሁሉ ቻለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? የሆነ ነገር ሲሆን ማለት ነው እኔ ለራሴም ባዴ ማለት ነው እንደዛ አይነት ነገር ለማድረግ በጣም ነው የምፈራው። ሲጀመርም ባዴ ማለት ነው አልፈልግም። በኋላ ነገም በጣም አደጋ አለ ታውቁታላችሁ ማለት ነው። ጣፍጧችሁ አሁን ወንድም ወይ ቤተሰባዊ ምናምን ከሆነ ተሰርጎ በሃይማኖታችን በእኛ በጭራሽ አይፈቀድም ባዴ ማለት ነው። አይደለም በሃይማኖታችን በቃ እምነት የሌለው እንኳን ከእህትና ወንድም አጎትና ያጎት ልጅ የእህቱ ልጅ እንደዛ አይነት ግንኙነት የለም። አባትና ልጅ ምናምን እንደዛ የሚባል ነገር የለም ባዴ ማለት ነው። እንደርሶ በጣም መጥፎ አደጋ ይገጥማችኋል። እንደርሶ ልክ እንደ ድፍረታችሁ ደግሞ እናንተም ባዴ ማለት ነው እናንተ ላይ በቃ በድፍረት በቃ የሆነ ነገር አደጋ ሊገጥማችሁ ብዙ ነገር ያደርጋል ባዴ ፈጣሪ ብዙ ነገር ያሳያል ባዴ። ስለዚህ ማለት ነው ኤቭሪ ታይም ለዛኛ ብቻ ሳይሆን ማሰብ ያለባችሁ ከዛ ቀጥሎ ደግሞ ምን አይነት ነገር ሊመጣችሁ እንደምችል የሚረሳ ነገር አይደል? በጣም ከባድ ነገር ነው ባዴ ማለት ነው። ህይወታችሁ ውስጥ የሚገጥማችሁ ባዴ ማለት ነው። እንትን ሰው ወደ ቼል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ሰው ማለት ነው ወደ ቼል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሊገጥማቸው የሚችለው ነገር ከብድ ስለሆነ ማለት ነው ፈሪሃ እግዚአብሔር ሊኖራቸው ይገባል ከሁሉም በላይ ማለት ነው። ግን እኔ ያለሱ እንኳን ነፍሴ የማደርግልኝም ጭንቅላቴ ውስጥ የማይመጣልኝም በጭራሽም ደስ አይለኝም ባዴ ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው ብዙ ነገር እንደሚደረግ አውቃለሁ። ብዙ መተት ይደረጋል፣ ብዙ ነገር ማለት ነው። አሁን ሳታውቀው ምክንያቱ አብሮህ ያላደገውን ቤተሰብህ ወይ ሳታውቀው ወይ የሆነ ነገር ማለት ነው ሲፈጠር ብዙ ነገር ሊሆን ይችላል ማለት ነው። ኢቭንም እኔ ብዙ ነገር እያጣየኩኝ ነበረ ማለት ነው። ድሮ ኤክስ ነበርና ቤተሰባችን እንዳይሆን ምናምን ብዬ አሰብኩኝ ማለት ነው። መጀመሪያ ቀልዴን ነበረ። እሱማ ወንድሜ ነው ምናምን ያልኳቸው ነበረ። ምክንያቱም ሰው የሆነ ተመሳሳይ ሰው ስለሆነ የሚፋቀረው ባዴኛ ተመሳሳይ ስለሆነ ነው እንጂ እህትና ወንድም ፍቅር ሊይዘን አይችልም እያልኩኝ ነበረ። ግን ካወቅኩኝ በኋላ ነበረ ስለ አባቴ አሜሪካ ማለት ነው አሜሪካዊ መሆኑን ማለት ነው። እንደን ሰው ከዛ ማለት ነው ወይኔ እኔ በቀል ያልኩትን ነገር እውነት ይሁን እንደ ምናምን ብዬ ማለት ነው። ከዛ ብዙ ነገር አደረኩኝ። ግን ከሰው ምንም ነገር ያላገኘ አልቻልኩም ባዴው። ግን እኔ ብዙ ደስተኛ አልሆንኩም ባዴ ማለት ነው። በዛ ምክንያት ያው ርቀት ከሆነ ችግር የለውም። ግን ቅርብ ዘመድ በጣም ከባድ ነው። ወደች ነገራቸው የምፈልገው ነገር ማለት ነው ሊሆንም ላይሆንም ይችላል ማለት ነው። እንደር ሰው እኔ አውቄ ያደረኩት ነገር የለም ባለማወቄ ነው ባዴ ማለት ነው። አውቄ ግን እንደዛ አይነት ነገር ማድረግ አልፈልግም። ኢቭንም ባዴ ማለት ነው ቢመጣልኝም ላስወጣው ነው እንጂ የምፈልገው አብሯችሁ ያደገ ሰው በጭራሽ ምንም ነገር ሊፈጠር አይችልም። አብራችሁ ያላደገ ሰው ግን የሆነ ነገር ማለት ነው ስሜት ሲገባችሁ እሱንም ካላወቃችሁ ነው። ግን እያወቃችሁ በጣም ከባድ ነው። ሳታውቁት የሆነ ነገር የሚገባችሁ ከሆነ ማለት ነው በጣም ከባድ ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ለእኔ ከባድ ነው ለመቀበል በጣም ከባድ ነው ባዴ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው። ስለዚህ እንደዛ ብላችሁ ያወራችሁ ሰዎች ማለት ነው እኔ ኢቭንም ማለት ነው እንደ አይደለም አጎቴ ልጆችና አጎቴ እንትን ማለት ነው በዚህ ምድር ላይ እንደዛ አይነት ነገር እንዳለ እንኳን አላውቅም ነበር። አይገርማችሁ? በጣም በቃ ላይ በጣም ንጹህ መሆኔን ማለት ነው። እህትና ወንድም አንድ ላይ ይተኛሉ ብዬ እንኳን አላስብም ነበር።
አይመጣልኝም ነበረ ጭንቅላቴ ላይ በጭራሽ አላውቅም ነበረ እንደዛ እንዳለ ማለት ነው። አንተን ሰው ማለት ወዶች ልንገራቸው ፈልገው ነገር ማለት ነው። እኔ አልደድብ አይደለሁኝም ባይደኝ ማለት ነው። እኔ ያለልማ አይደለም በጭራሽ ማለት ነው። አንተን ሰው ወዶች ልንገራቸው የምፈልገው ነገር ማለት ነው። ወዶች በጣም ልንገራቸው የምፈልገው ነገር ማለት ነው። ያው እንደዛ እያላችሁ ነው በጣም የምታጠቅሩኝና ያለ ስም ሰጡ ይባለኝ ማለት ነው። እንደልሶ ያኩቴ ልጆች በፍጹም ምንም ነገር አልነበረም። ግን የሆነ ታይም ላይ እኔ እንደነገርኳችሁ ያጎቴ ልጆች በጣም ንጹህ ናቸው። ሌሎቹ ይህን ያህል አይደሉም። ግን እኔ ምንም ነገር እያደረገኝ የለም ባዴ ማለት ነው። ግን እኛ ፋሚሊ ውስጥ ምንም አይነት አስተያየትም ምንም አይነት ንክክም አልነበረም ባዴ። እኔ የራሳችን የቤታችንን ገመና እንደብቅ አይደለም ሁሉም ለኔ አንድ ናቸው ባዴ። እኔ ማንንም ሰው ከቨር አላደርግም ባዴ ማለት ነው። ኢቨንም ነገርኳቸው ባዴ ማለት ነው። እቺ የአሜሪካ ላይ ያለችው ተናገረችኝም ጭምር እሷ ባደወይ አባቴን ነው የምፈልገው ብላለች ብያለሁ ምናምን ቤላ ስላልኩኝ ነው። እዚህ ሀገርም የጠየቁኝ ጥያቄዎችንም ያው ኤቭሪዋን ይሰማሉ ማለት ነው። እንደርሶ ይደብራልም ባደኝ ማለት ነው። በተደጋጋሚ ነው እየጠየቁኝና ብዙ ስሜን ነው ያጠፉት። ስለዚህ አያገባቸውም ነበረ ባደኝ ስለ እንደዛ አይነት ነገር። ምክንያቱም እኔ ምንም የአእምሮ የስነ ልቦና ችግር የታየብኝ ነገር የለም ባደኝ ማለት ነው። በዛ ምክንያት ማለት ነው እንደን ሰው ማለት ነው። የሆነ ታይም ላይ ቁሮ እያለሁኝ ማለት ነው። ልጁም ብዙ ነገር አይሸፋፍንም ባዴ እንደን ሰው ማለት ነው። ምን ቢላይ ጥሩ ማለት ነው። የሆነ ታይም ላይ አክስቴ ትታን ስትሄድ ማለት ነው ቤት ማለት ነው። ከዛ እኔ ልደፍርሽ ነው አለኝ ባዴ ልጁ። ከዛ እኔ ልደፍርሽ ነው ምናምን ነገር ሲለኝ ማለት ነው። ከዛ ልክ እንደዛ ሲል ጊዜ በጣም ታውቁታላችሁ። ካቶሊክ ደግሞ ለኔ ከባድ ነው እንደል ሰው። እኔ ሪክ ካቶሊክ ነኝ፣ እነሱም ካቶሊክ ናቸው ባዴ ማለት ነው። እነሱም በጣም እድል አላቸው። እንትን ከዛ ማለት ነው ልክ እንደዛ ስል መጣችና ከዛ ዘረፋለች ማለት ነው። እንደሰማሁ ምናምን ነገር ብላ ከዛ በጣም ተቆጣች ምናምን ነገር ማለት ነው። እንደቱ ትንሽ የልጅ ነበርኩኝና ልጁ በጣም ችግር ነበረው ባዲ ማለት ነው። ኤቭሪዋን ደግሞ ኢቭንም በኋላ ስንገናኝ ማለት ነው ከሳውዲ ሲመለስ ማለት ነው የሆነ ታይም ላይ አለ ባዲ ማለት ነው። እኔ ድሮ በጣም አድገኛ ልጅ ነበርኩኝ። ሁሌም በቃ የሆነ በረሃ ነበር የሚወስዳቸውና አስተኛቸው ነበረ። እንደን እኔ ባደወይ ከዛ ማለት ነው የሆነ ቢነካኝ ኖሮ በጣም ነበረ ማስቸግረውና በጣም ብዙ ነገር እንደነበረ ማደርገው ባዲ ማለት ነው። ሰው አይ ቲንክ እሱን ነገር ሊናገረኝ ፈልጎ ነው መሰለኝ። እንደን ከዛ ይሆናል ምናምን ብሎ ማለት ነው። እንደርሶ በቃ በጣም ቀልል ያለ ነው። ቪዲዮ በጣም ቁጭ ብለን ብቻችን ሆኖ እንደዛ ወርተን አናውቅምና በጣም በፍጥነት ነው የነገረኝ ባይደወይ ማለት ነው። እንደርሶ ማለት ነው ወድቼ ልነግራችሁ የምፈልገው ግን በጣም ብዙ ነገር ረስቶኛል ባይደው። እሱንም በጣም የዋህ ነው፣ ጥሩ ልጅ ነው ባይደው ማለት ነው። በጣም ጥሩ ልጅ ነው፣ ልነግራችሁ አልችልም። እንደርሶ ማለት ነው ወድቼ ልነግራችሁ የምፈልገው ነገር ማለት ነው እንደን እሱንም ሞኝ በቃ ጅል ነው ባዴ ማለት ነው። ጅል ስለሆነ ነው እንደዛም ያለው ባዴ ማለት ነው እንጂ ያኔንም ያውቀኛል። እኔ በጣም አለኸኝ ነበርኩኝ፣ አስቸጋሪ ልጅ ነበርኩኝ። እኔ ምን ያህል አስቸጋሪ ልጅ እንደነበርኩኝ እሱ ያውቃል ማለት ከማንም ሰው በላይ ማለት ነው። እንደን ሰው ማለት ነው በፍጹም የምነካ አይነት ልጅ አልነበርኩም ባዴ ማለት ነው። ከዛ ታስተለኝ ጊዜ እኔ ምንም ነገር አልተናገርኳትም ባዴ ማለት ነው። ከዛ ምንድነው የተናገረች ብላ ኮተኮተችኝ አመት ሙሉ ምንም አልተናገረኝም አልኳት ባዴ ማለት ነው። ያኔ በጣም እንትን ነበርኩኝ። በቃ የሆነ የንቀት እንትን ነበረኝ ማለት ነው። ልጅ እያለሁ ማለት ነው። አይያዝብኝም ባዴ ማለት ነው። ከዛ ውጭ ግን ባዴ ማለት ነው ያኔ ባዴ ማለት ነው እሷ አንድ ልጅ ነበር የነበራት ባዴ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ከአጎቴ ልጅ ጋር ተጣልቶ ነበረና ከዛ ተጣልቶ እያሉ ማለት ነው እኔ ምግብ አዘጋጅቼ ጠራሁት ባዴ ማለት ነው። ምሳና ቡና አዘጋጅቼ እንዲሁም ጾም ነበረ፣ የጾም ምግብ ነበር የሰራሁት ባዴ ማለት ነው። ከዛ ማለት ነው ሲጠራው ባዴ ማለት ነው ከዛ ጋር ማን እየጠራሽ ነው ምናምን ነገር አለኝ ባዴ ማለት ነው። በዘን በላይ እባክህ እንግዳ አለ ምናምን ነገር ሲል ገረመው ባዴ ማለት ነው። ከዛ ማለት ነው ወንዶቼ በጣም ገረመው ባዴ ምን አይነት ልጅ ናት ምናምን አለና ምን አልመሰለኝም። በቃ ምንም እያደረኩ ምናምን አልመሰለኝም። እነሱ ተጣልቶ ይላሉ ማለት ነው። ያው ያጎትና የአክስት ልጆች ናቸው ባዴ ማለት ነው። ሰው ምን ችግር የለም ምናምን ነገር ብዬ ጠራሁት ባዴ ማለት ነው። ከዛ ቡና ፈላን ጠጣን በላን ምናምን ነገር ከዛ ማለት ነው እሱ ግን ሄደ ተናድዶ ማለት ነው። ከዛ የሆነ ነገር ሲናገረው ማለት ነው
አንተን ሰው ማለት ነው እንደች እኔ በጣም የኔ ኮንፊደንስ በጣም ነው የገረመኝ ማለት ከዛ መጀመሪያ ራስሽ አጣልተሽን ደግሞ ከዛ በኋላ እሱን ትጠሪዋለሽ እንዴ ምናምን ነገር አለ። እስካሁን ተጣልታችኋል እንዴ? ምንድን ነው ግን አንተ በጣም ትገርማለህ እንዴ? አንድ እንትን እናት የሌለው ቢሰውልው አንድ ብቻውን ልጅ እንዴ እንደምን እንዴት አድርገህ ትዝጋዋለህ? በጣም ነው የምታስጠላው ምናምን አልኳት ባዲ ማለት ነው። እንዴ ብትናደድም እኮ ዝም ብለህ ልታርቀው ይገባ ነበር። ለምን እንደዛ ታደርጋለህ ምናምን ነገር አልኩት ባዲ ማለት ነው። እኔ እኮ እስካሁን ተጣላላችሁ ብዬ በፍጹም አላሰብኩም ምናምን ነገር አልኩት ባዲ እንደን ሰው ከዛ ማለት ነው ውዶቼ እንደዛ ብላን ነበረ ማለት ነው። ሌላ ጊዜ ደግሞ ሌላውን ነገር እነግራችኋለሁ ማለት ነው። አንተ ሰው ማለት ነው ውዶቼ ያው ልጅ ያላቸው ብዙ ነገር ብዙ ስህተት ይፈጠራል ማለት ነው። እሱንም ይሄንን የምነግራቸው ለምንድን ነው መሰላችሁ? ምክንያቱ እንድታምኑኝ እንደማልዋሽና የነበረውን ነገር በትክክል እንደምናገር እንድታምኑኝ ነው ብዬ ነው ባይ ማለት ነው። እንትን ሰው ልጅውንም ኢቨንም ባይ ድሮ በ99 ነበረ ትንሽ በጣም ትንሽ ልጅ ነበርኩኝና ከዛ ፊት ለፊት የተቀምጦ ነበረ እሱ 9ኛ ክላስ ነበረ ባይ ማለት ነው። ከዛ ፊት ለፊት የተቀምጦ ነበረ እና ከዛ የሆነ ነገር እያወራን ነበረ። ከዛ እኔ ወጥ እየሰራሁ ነበር አላንቀም የሆነ በቃ ስራ በጣም ነው የምሰራው። ተይው ትለኛለች፣ ሰራተኛለች፣ ምግብም ራሷ ትሰራለች። እኔ ግን በቃ ደስ ካለችኝ ዝም ብዬ ጠዋት ተነስቼ ቁርሱን አዘጋጅላታለሁ። ከደበረችኝ ግን አልነሳም፣ አልበላም፣ ዝም ብዬ ክላስ ሄዳለኝ ማለት ነው። እንትን ሰው ማለት ነው ወዶቼ እሱንም የምነግራችሁ ለምንድን ነው መሰላችሁ? እንድታምኑ ባይ ማለት ነው። የነበረውን ነገር እንደምናገር እና ምንም ነገር እንደማልሸፋፍን እየነገርኳችሁ ነው ባይ ማለት ነው። ብዙ ነገር አለ ባይ ወይ ህይወት ውስጥ ማለት ነው። እንትን ነገር አይደለም ብዙ ነገር አለ ባይ ማለት ነው። እንትን ሰው እኔ አጎቴና የአጎቴ ልጆች በጣም የማደንቃቸው በዛ በኩል ማለት ነው። ልጆች ልነግራቸው የምፈልገው ነገር ማለት ነው። እሱም በጣም 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 ጥሩ ልጅ ነው። የዋህ ነው ልጁ። ምን ሰይጣን እንደዛ እንዳለው እንትና እንዳስደረገው አላውቅም ባይ ማለት ነው። ያኔ ማለት ነው ግን አልነካኝም፣ በእጅ አልነካኝም። እሷንም ልክ ስናገር ዳይሬክት ለኝ የመጣችው ባዴ ማለት ነው። ኢቭንም ምን ያላምንህም ኢቭንም ምናምን ብላ ጭወቱን ማለት ነው ልጁን ላይክ በቃ አመቱ እስከሄድ ድረስ ነው የጨቀጨቀችው ባዴ ማለት ነው። እኔ ኢቭንም ሊሄድ ስል ማለት ነው ሊመለስ ነው ስላት ባዴ ማለት ነው እሷ ብዙ ነገር አደርግልሻለሁ አለች፣ ብዙ ነገር አለችኝ። ግን እኔም ባልኳት ባዴ ማለት ነው እንደው በጣም ነበር የማናደድ ቁጭ ብዬ ማለት ነው። ቡና ቀጅልኝ አልኳት። ትወጂኛለሽ? አልወድሽም። አባትሽን ትወጂዋለሽ? አልወደውም። አጎቴን አባቴ ነበር የምትሆን። አባቴን ትወጂ? አልወደውም። ታዲያ ማን ነው የምትወጂው ባዴ ማለት ነው። እናቴን ምናምን እያልኩት ነበር ያጎቴን እሱ ማለት ነው። እናትሽስ ምናምን አለች። ወደታለሁ ማላልኩም ባዴ ያለለም በጭራሽ እንደዛ ማለለም ባዴ ማለት ነው። ከዛ እሷን ትወጂያለሽ? አዎ ወደታለሁ ምናምን ነገር ላናድዳት ብዬ ነው ባዲ ሆን ብዬ ማለት ነው። ስለወደድኳት አይደለም እኔ ያልወዳትም ባዲ ማለት ነው። ኢቭንም ስወጣ ማለት ነው አንቺ ሴትዮ አስተቃየሽኝ ባዲ ወይ ማለት ነው። ምስትያቱን አሁን ፊት ለፊትሽን ነው የምሰብረው ምናምን ብዬ ማለት ነው። እንደዚህ አድርጌ ማለት ነው አይቼበት ማለት ነው ቻው ስላት ማለት ነው ሌላ ሰው ተመርቆ ምናምን ነገር ይወጣል ማለት ነው። ምስታዩን አየሁት። ከዛ መንደቅ ላይ አደረኩትና ሰበርኩት። ስንት ጊዜ ቃት ሰብሪያለሽ ትጥያለሽ ምናምን ብለሽ ታሰቃየኛል ነበርሽ፣ አሁንም ሰበርኩት። ይሄ ምናምን ሄድኩት ባይተወይ ማለት ነው። በቃ መረረኝ። እንኳንም አደረኩት እንኳንም ሰበርኩት ብያት ሄድኩኝ ባይ ማለት ነው። እዛ ኢቭን በቃ ተመልሼ እንኳን ሰበርኩት ምናምን ያልኳት ባይ ማለት ነው። እኔ ሰብራለሁኝ ምናምን ብዬ ማለት ነው። ባይ ልጅ ያለኝ ቢኮዝ ነበርኩኝ ባይ ማለት ነው። በጣም በጠባይ ነበር የሚይዘኝ ባይ ማለት ነው። ከዛ እኔ እዛ ከሷ ጋር ያለኝ ማለት ነው በጣም ብዙ ነገር አድርግልሻለሁ። አሁን ይቀምስ ገዝቻለሁ። ይሄን ነገር ገና ብዙ ነገር ነው የምገዛልሽ። አሁን ኢቭንም ባዲ ማለት ነው አንቺ የምትወዳትን እህቴ ትመጣለች። አሁን እሷንም ብዙ ነገር ታምታለች። አልፈልግም አልኩሽ እኮ በቃ እኔ መሄድ ነው የምፈልገው አልኳት ባዲ ማለት ነው። ከዛ እስኪ ሄድ ድረስ ለመነችኝ። በጭራሽ እንዳታስብ ከአንቺ ጋር ልቀመጥ እንዳታስብ ያልኳት። በጣም ነው የሚጠራት፣ በጣም ነው የምታስጠልኝ። በቃ ለከ ህይወት አይደለም ምናምን አልኳት። ከዛ ወደ አጎቴ ተመለስኩኝ ባለኝ ማለት ነው። እኔ ከአጎቴ አልላቀቅም ነበር ማለት ነው። ኢቭንም በረሃ ላይ በቃ ዘፍነለታለሁ፣ አንዴ ዘመዘምርለታለሁ፣ በቃ እንዲያወራዋለሁ፣ በቃ ስልችት እስክለው ድረስ ማለት ነው። በቃ ወደ ዚር ከሱን ተከትዬ